ፕሮቴስታንትን እኮ በአንዳንድ ነብዮች እኮ መሰላችሁት። እሺ በአንዳንድ ነብዮች ስትል ስለ የትኞቹ እያወራ ነው? ይሄ አርሴናል ያላችሁት የመጣስ ምናምን ያላችሁትን እውነተኛ ነብይ አለ ፕሮቴስታንት መሰላችሁ? ኦፍኮርስ እውነተኛ ነብይ አለ። ኦፍኮርስ ቲቪ ጆሹዋ እውነተኛ ነብይ ነበር። ትልቅ ፓስተር ልጥራለሽ። እኔ አይ ዶንት ኖ ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ በስም ነው እንጂ የማውቀው እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስቲ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አልጠቅስም? እኛ ማወቅ ፈልግን። እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ነገር አንተ ማለት ነው። እግዚአብሔር ፈቅዶ እንኳን ክርስቲያኑ እንጂ ጴንጤ ብትሆን ኖሩ ተራራ ላይ አይደለም ምንም ላይ ታስወጣቸዋለህ። ሳይ ነብይ ጭሮን እኮ ነው የምታስታውስ። አይ በሱ እንኳን አጠርጥረኛል። ዘፋኝ ቅድም ዘፈን ስጠቅሰው ብቻ ነው እኔ አንዳንዴ ማስረጃቸው ዘፈን ሆነ እንዳታስብለን እንጂ አንዳንዴ አስበህ አታውቅም? ግን እነዚህ ሐሰተኛ ነቢያቶችን ስሾፋቸው እንደው ጴንጤ በሆን ኖሮ ብለህ አስበህ አታውቅም? በስመ አብ ጢባጢቤ ነው የምጫወትባቸው። ኧረ እግዚአብሔር ይመስገን። እግዚአብሔር አውቆን ነው መሰለኝ እንዲሁ እነዚህ ልጆች ጥሩ አይደለም። በጣም እኮ ሞኝ የማይገልጻቸው አሁን ለምሳሌ ፕሮፌት ምናምን ተብለው ከዛን በቃ የሆነ ማይክ ሲጨብጡ ሌላ ታሪክ ውስጥ ናቸው። ከዛን የኢየሱስ ሁለቱ ባህሪያት ምንና ምንድን ናቸው ሲባል የዋህን ቅን ይላል። ወይ መድኃኒዓለም አንተ ሰውዬ እንትን ልታስብለኝ ነው በዚህ ማታ። እንዴ ምን አይተን እንዳላየን እንለፍ ብለን ነው እንጂ ምን የሚል ነገር አስታውሰኝ። ቲቪ ጆሹዋ ትዝ ይላችኋል? ቲቪ ጆሹዋን የማያስታውሰው ሰው የለም ማለት ትዝ የሚላችሁ ከሆነ ቲቪ ጆሹዋ የሞተ ሰው ያው እንግዲህ እዚህ ቲክቶክ ላይ የምናውቀው ቀለሜ እያለቀሰ የጌታ ሰው ነበረ በሱ አገልግሎት አምናለሁ እያለ ስንት ፋይል ሲወጣበት ትዝ ይላችኋል? ቲቪ ጆሹዋ ትዝ የሚላችሁ ከሆነ 2016 ምርጫ ብዙዎቻችሁ ታስታውሱታላችሁ። ኦኬ 2016 በፈረንጆቹ የአሜሪካ ፕሬዝዳንታዊ ምርጫ ነበርና ምን ብሎ ይበጠረቃል መድረክ ላይ ጌታን የነገረኝ ነው የሚለው። እንግዲህ ምርጫው ትዝ የሚላችሁ ከሆነ ምርጫው በማንና በመካከል ነበር? ሂላሪ ክሊንተን እና በዶናልድ ትራምፕ መካከል ነበር ምርጫው። ሂላሪ ክሊንተን እና ዶናልድ ትራምፕ መካከል ነበር ምርጫው። ኦኬ እና ምን ያደርጋል ልክ ምርጫው በሚቃረብበት ሰዓት ላይ የራሱ ኮንግሪጌሽን አለው እንደምታውቁት በጣም ሰፊ ነው። ማጆሪቲው የአፍሪካ ነቢያት አገልጋዮች ምናምን የሚባሉት ቲቪ ጆሹዋ ጋር ናቸው። ባይዘው ብዙዎቹ እውነተኛ እግዚአብሔር አገልጋይ ብሎ የሚጠሩት ሰው ነውና ምን ብሎ ይናገራል? እግዚአብሔር ተናግሯል አለ። እንግዲህ አይ ቲንክ ውሳኔ ከመውጣ ላይክ ምርጫው ፋይናላይዝ ከመደረጉ ቢፎር 10 ዴይስ ማክሲመም 2 ዊክስ በፊት መሰል እግዚአብሔር ተናግሯል አለና ይሄንን ምርጫ የምታሸንፈው ሴት ናት። ይሄንን ምርጫ የአሜሪካ ፕሬዚደንሻል ኢሌክሽን የምታሸንፈው ሴት ናት አለ። ተበጠረቀ። ኢቨን ሂላሪ ክሊንተን ትዊተሯ ላይ ወጣ ቲቪ ጆሹዋ አመሰግናለሁ ብላ ጽፋለች። አመሰግናለሁ በቃ እሷም አምና ያው ጴንጤ ናት እሷ ሂላሪ አምና በቃ እግዚአብሔር እውነትም ይሄን ነገር ምርጫ ውጤቱ ይመጣል ጋይስ ማነው አሸናፊ? ዶናልድ ትራምፕ። ውሃ ቤቲንግም የቆረጡ አሉ። እኔ በቃ እንደው የሐሰተኝነት መገለጫ ባይዘው ይሄ ነው። በቃ ውጤት ይወጣል አሸናፊ ማን ነው? ዶናልድ ትራምፕ። ይሄ ሰውዬ እውነተኛ ነኝ ብሎ ምናምን ነገር እንግዲህ አሁን እሱ ምንም እግዚአብሔር ተናግሮትም አያውቅም። ይቅር ይበለኝና እግዚአብሔር ተናግሮትም አያውቅም። እንደዚህ አይነት ሰዎችን እግዚአብሔር ተናግሯቸው አያውቅም። እናንተ ጥያቄ አንተ በቸርች ፋዘር አስረዳቸው ነው በመጽሐፍ ቅዱስ ልጠይቅህ ከዛ እውነቱን ያስቡ። ስለሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድሩ ወገኖች ሁሉ ስለሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየ ነው።
እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው፣ እኔ በመጽሐፍ ቅዱስ ልጠይቅ። ቅዱስ ዮሐንስ አፈወርቅ እሱ አንብቤልህ በደንብ እንትን እላለሁ፣ በደንብ ተከተል እጠይቃለሁ። But when you have heard of this, consider the punishment of them that remain የሚለው የሚቀሩትን አይደል የሚለው እኔ እኮ ምሳሌ እኔ ዮሐንስ አፈወርቅን እኮ ምሳሌ አድርጌ አላመጣሁም። እኔ ምን አገባኝ? እኔ እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው፣ እኔ በመጽሐፍ ቅዱስ ልጠይቅ። እዛው ማቴዎስ ወንጌል 2 ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ ነው የፈታ ኮመንተሪ ያለ የፕሮቴስታንት ስኮላር ራሱ። አይ እንደዛ ማት ይኖራል። እኔ አሁን አይ እንደዛ ማት ይኖራል። እኔ አሁን ማስረጃ ማቅረብ ትችላለህ። አንዲቱ ትቀራለች ሲል መሬት ላይ መቅረጽ ነው ብሎ የፈታ ማስረጃ ማቅረብ ትችላለህ። አይ ማአት አለ ኮሜንተሪ። እስኪ አቅርብሽ ነው። አሁን ላደርግ አልችልም። ላፕቶፕ የለም እኔ ጋር አጠገቤ ላይ ብያለሁ እኮ። እሺ ከፕሮቴስታንት ሪፎርመሮች ይህን ክፍል እንደዛ መቅረጽ የተባለው ምድር ላይ መቅረጽ ነው ብሎ የፈታለ ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋል። ኢንሽንት አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ አሁን አውጥቼ ላሳይ አልችልም። ታዲያ ማስረጃ ሳይኖር ነው እንዲህ ልወይ ብለህ ከቅድሙ ቡራ ክረዩ የምትለው ብሎ እኔ መች አልከኝ? ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝም። ምንድን ነው እያልከን ያለው? ጌታችን ክርስቶስ እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ማለት ስንት ላይ? ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ ያው ይላል። ይህ ትውልድ የተባለው የቱ? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። የእስኪሆን ድረስ ደስ ባለ መንገድ ፍታው። ኦኬ አንዳንዶች ምንድነው የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ። ታውቃለህ፣ ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። የትውልድ ያለው ሄኖክ ነው ጌታችን ኢየሱስ ትውልድ እንደዛ አይደለም የሚለው እላቸዋለሁ። የእስኪሆን ድረስ የትውልድ አያልፍም ያለው እነሱን መጥተው በሰቨንስ ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውን ብለው የሚፈቱ ሰዎች አሉ። የትውልድም አያልፍም ሲል፣ ሌላኛው ደግሞ የትውልድ አያልፍም ሲል እንግዲህ ደሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ደሆል ኔሽን ኢኔሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። ማን ነው እንዲህ ብሎ የሚፈቱ አሉ ብላል? ማን ይፈታል? አንድ ስኮላር። አይ ኮመንተሪዎች እንደዛ ነው የሚፈቱት። ነገር በሁለት መንገድ አይሴ ነገር ኮሜንተሮች እንደዛ የሚፈቱት። እኔ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩ። እናንተ ጥያቄና መልስ እንግባ። ቀጣዩን አሳይ ፐርፕላ። እስቲ ቀጣዩን ሰው ሙሉ ሀሳቡን የያዘውና ከዛ ወንድሞችንም ተቀብለን ወደ ሀሳቡ እንገባለን። አይ ከሱ ወደ ታች አይ ቲንክ ከዚህ ወደ ቀጥለው በመደዳ አሉ። ሚዩት ነሽ ፐርፕል፣ መልሹና ሚዩት ነሽ። ስለዚህ ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን ስለ ንጥቀት ነው ብሎ ይፈታል የቤተክርስቲያን አባት። አይ ኢየሱስ ነግሮናል በቀጥታ። እሺ ማቴዎስ 24:36 ለንጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ። ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ማድረግ ሉተር ለንጥቀት ብሎ ፈቶታል ይህንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? ጆን ካልቪን ይህንን ክፍል ለንጥቀት ብሎ ፈቶታል። እኔ እንዳልኩ ኢየሱስ ብሎ ኢየሱስ ይህንን ክፍል ዙዊንግሊ ለንጥቀት ብሎ ፈቶታል። ኢየሱስ ፈቶታል። መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይህንን ክፍል ለንጥቀት ነው የምትፈታው። ኢየሱስ ለንጥቀት ነው ብለዋል።
እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደለም። ስለዚህ ቀንና ስለዚህ ሰዓት ከአባት ብቻ ቅድም አንድ ስትናገር የነበረው ነገር አለ። አድሬስ ማድረግ የፈለኩት ነበር ከነ ሚኪ ጋር ስታወራ መሰለኝ እና ቸርች ፋዘርስ አሉት አላሉት ሳይሆን አሁን ቅድም ጋይስ በደንብ አስተውሉታች ያላችሁ ሰዎች አሉት አላሉት ሳይሆን መንፈሴ ይመሰክርልኛል ብሏል። ባይዘዌ በጣም በሚያሰክርልኛል ብሏል። ባይዘዌ በጣም በሚያስቅ ሁኔታ ብዙ ሰዎች መንፈስ ይመሰክርልኛል መጽሐፍ እንደሚናገር ያ መንፈስ ለመንፈሳችን ይመሰክራል ብለዋል። ስለዚህ እኔ መዳኔን የቸርች አባቶች አይደለም የሚነግሩኝ፣ መንፈስ ቅዱስ ለመንፈሴ ኮንፎርም ስለሚያደርግ ነው ነው ያልኩት። ትክክል ነኝ። መጽሐፍ ቅዱሳዊ ነው እንጂ አሁን ስለነሳነው ትምህርት አይደለም፣ ስለ ራፕቸር ወይ ስለሌላ አይደለም። አሁን ስለነሳው ትምህርት መንፈስ ይመሰክርላል እውነተኛ እንደሆነ ስለ ራፕቸር አላልኩም። እንደሱ ብያለሁ እንዴ? እየጠየኩ ነው። ስለ ራፕቸር እውነተኛ ትምህርት እንደሆነ መንፈስ ይመሰክርላል። ቃሉም ተነግሮኛል፣ በቃሉም ተነግሮኛል። ቃሉም ነግሮኛል፣ መንፈሱም ይመሰክርኛል። ቃሉም ነግሮኛል፣ መንፈሱም ይመሰክርኛል። ቃሉ እኮ ህይወትም መንፈስ አለው። ይሄው ደገምከው እኮ በቃ ቴንክ ዩ እችላለሁ። እኔ ውዴም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት ማለት የሚገባኝ ልጅ ወደቃ አልነበረብኝም ግን ቅድም አንድ ስትናገር የነበረው ነገር አለ። አድሬስ ማድረግ የፈለኩት ነበር ከነሚ እሺ እኔ እኮ ጨረስብሃል። ፐርፕሊ አይ ቲንክ ዌር ደን አይደል? ሲጀመር በክርስቶስ ስር ተደፍቶ ማይሰግድ ሰው ራፕቸር ቴዎሎጂ መቼ የተጀመረው? የተጀመረው በቤተ ክርስቲያን ምስረታ ወቅት በመጀመሪያው ምዕተ ዓመት ነው ማለት ነው። በይፋ ያው በአዲስ ኪዳን በመጀመሪያው ዓመተ ምህረት ጀምሮ በኢየሱስ ትምህርት ነው የተጀመረው። ይህ ትምህርት ሜቢ በሐዋርያት ትምህርት ከነበረ ምን ከነበረ ከዛ በኋላ እንግዲህ ያው ቤተክርስቲያን ሐዋርያት ላይ አልቆመችም፣ ቤተክርስቲያን ቀጥላለች እና ኢቨን ዋና የፕሮቴስታንቲዝም ሪፎርመሮችን ጨምሮ ይሄ ትምህርት ራፕቲዝም ሪፎርመሮችን ጨምሮ ይሄ ትምህርት ራፕቸር የሚባለው ትምህርት ይታወቃል ሜቢ በታሪክ ውስጥ። ከዛ በኋላ ይህ ትምህርት ቀጥሏል። ጋዲሳ ይኔ ሪፎርመሮች የኛም ሪፎርመሮች ሆኑ ቸርች ፋዘርስም አርሊ ቸርች ፋዘርስ ኢንክሉድ ቢያነሱትም ባያነሱትም ጉዳይ አይደለም። ባያነሱትም ጉዳይ አይደለም። ራፕቸር እሺ እኔ እኮ በቃ ሁሉ ነገር ተክዶ አለቀ እና ብቻ ቴንክ ዩ ፐርፕል ቴንክ ዩ ሶ ማች። ጠዋት የነበረው ውይይት ባጭሩ ይሄ ነው ጋይስ፣ ባጭሩ ይሄ ነው የነበረው ውይይት። ንጥቀት ላይ የተደረገው ውይይት ይሄ ነበረ። እስቲ ወንድሞች ሰላም ይበሉና ከዛ በኋላ ዛሬ ደግሞ ሀሳቡ ላይ እናነሳለን፣ አንዳንድ ሀሳቦች እናነሳለን። ሁላችሁም ሰላም በሉን። ዮባ ሜቢ ሰላም ማለት ከቻልክ እና ጋይስ እንትን ከማለቴ በፊት ዘልዳ ፖስት ኦኬ፣ ዘልዳ አካውንት ውስጥ ገብታችሁ ሪፖስት አድርጉ። እሺ ዘልዳ ኦፍ ኮርስ አሁን እዚህ ጋር ኦልሞስት 900 ሰው አለና ዘልዳ አካውንት ውስጥ እየገባችሁ እንደዚህ ይሄን ቪዲዮ ብቻ ሳይሆን ሌሎችም እንደዚህ ኤዲት እያደረጉ የሚለቁትን ቪዲዮ ምናምን ነገር ጋይስ ስታዩ ሁሌ እንደምናገረው ሪፖስት እያደረጋችሁ ምንም የምናጣው ነገር የለም፣ ሉዝ የምናደርገው ነገር ስለሌለ ሪፖስት አድርጉ። እሺ ሪፖስት አድርጉ። ኦኬ ሪፖስት አድርጉ ልክ ቪዲዮን ስትመለከቱና እሱ እንዳይረሳ ለማለት ያክል ነው። እሺ ዮባ አላቅም ውጭ ላይ ነው ጫጫታ ውስጥ መሰለኝ ያለኸው። እሺ ሰላም ማለት ከቻልክ ጥሩ፣ ካልሆነ ግን ካካ ሰላም በለን ብሮ። እስኪ እንኳን ደህና መጣ። ቦስ እንኳን ደህና ቆያችሁኝ። እንዴት ነህ ጋዲ? እዚህ ጋር ያላችሁ ሁላችሁ ሰላም ናችሁ? እና ፔፔ እናመሰግናለን ስላሳየሽ። እንኳን ደህና መጣ። እናመሰግናለን። መኩ ዲያቆን መኳንንት እንኳን ደህና መጣ ብሮስኪ። እንዴት ናችሁ ጋዲ? ሰላም ክርስቶስ ይብዛላችሁ። ሰላም ናችሁ ወይ? ሰላም ብያችኋለሁ። አሜን አሜን። መኩዬ እንኳን ደህና መጣ። ዮሐዴ ወይስ ጫጫታ ውስጥ ናንተ? እሺ መሰለኝ አይ ቲንክ ሶ። እስካሁን ዝም ካለ ዮሐዴ እንደዛ ነው የሚሆነው። አንተሽ አንተ ሰዎቹ ኮኔክት አድርገው ጠፍተው ነው ጋይስ? እሺ አንዴ ቆይ፣ ኮኔክሽኑ ለምንድን ነው? አረ ተነጥቀው ነው ጋዲ፣ ረሳው እንዴ? ቆይ አረሱ ላይ እንሄድበታለን፣ ችግር የለውም እንሄድበታለን በሰፊው። ባይዘው እዚህ የኛ ግሩፕ ላይ ሼር አደርገዋለሁ ብዬ ነበር፣ ጭስ የሚለው ግሩፕ ላይ በጣም የሚያስቁ ውጭ ሀገር ላይ ያሉ ቪዲዮዎች ነበሩና እነሱን እያየንም ሪያክት እናደርጋለን ብዬ ነበረ።
አይ ቲንክ ቪዲዮዎቹ የሚጠፋ አይመስለኝም። እሺ አንዴ ቆይ ለታፕታፕ እንዲመች ራሴን ላተልቅ ወይ ወረድ ብዬ ልሰብስባቸው ጋር እስቲ። እሺ መኩዬ ከቻልክ እንደዛ ከይቅርታ ጋር እሺ። ሳር ኮኔክሽን እያዛገኝ ነው። ኤኒዌይስ በቃ እዚሁ ጋር ገዝታ ያላችሁ ሰዎች አጀስት ማድረግ የምትችሉ ከሆነ እንትን አድርጉ አንዳችሁ ኮኔክሽን ያላችሁ ሰዎች እና ጠዋት የነበረው ውይይት አሁን እንደሰማችሁት በዛ መልኩ ተቋጭቷል። ቀደም ደግሞ ሀኒቾ ቤት ገብተን ያደረግነው ውይይት እንግዲህ ፕሮቴስታንቶች ስለ ሙታን ስለሚደረግ ጸሎት ሁለተኛ ጢሞቴዎስ ላይ ያለውን ነገር ቻሌንጅ አድርጉን ብለናቸው ከቤታቸው አባረውናል። እንግዲህ ዛሬ አንወያይም፣ መወያየት አንችልም፣ አንፈልግም ብለው ኢቭን ዜድ ቲክቶክ ሁላ ምን ብለው ተናግረዋል። ቀደም አሁን ለገባችሁ ሰዎች አዎ ሄኔሲፎሩ የሞተ ሰው ነው ብለን ነው የምናምነው፣ በቃ አንወያይም ብለዋል። እና እሷን ሪከርድ ፈልጋታለሁ፣ ባይዘው እሷን ሪከርድ እንፈልጋታለን። እሺ ሪከርድ ያደረጋችሁ ሰዎች አደራችሁ፣ እንደዛ ነው። እሺ ግርማይ የት ሄድክ? ግርማ የሚል ፕሮቴስታንት አካውንት ነበረ። እሺ ጴንጤዎች እንግዲህ እንነጠቃለን። አይ ቲንክ ዚስ ኢዝ ቤተር። በቃ እንደዚሁ በድጋሚ እንኳን ደህና መጣችሁ ውድ ክርስቲያን ወንድሞች እናቶች። ዛሬ ያው የምንመለከተው ስለ ንጥቀት ነው። የንጥቀት ቴዎሎጂ ወይ ደግሞ ራፕቸር ቴዎሎጂ ይባላል። ንጥቀት ምንድን ነው? ምን አይነትስ ነገር ነው? ላይክ ፕሮቴስታንቶች እዚህ ነገር ላይ ያላቸው ምልከታ ስፔሻሊ ደግሞ ያው አንዳንድ ሰዎች ቪው ነው ብሎ ያስቀምጣሉ፣ ግን እኔ ከቪው ባለፈ እንደ ብሊፍ ነው ማየው፣ እንደ እምነት ይዘውታል ነገሩን። ኦኬ ለምሳሌ እኛ ክርስቲያኖች በእምነት ደረጃ እንደምታውቁት ማራናታ ወይ ደግሞ ጌታ ሆይ ቶሎና አይደል? መንፈሱና ሙሽራይቱ ዮሐንስ ራእይ ላይ እንደተቀመጠው መንፈስና ሙሽራይቱ ጌታ ሆይ ቶሎና ቤተክርስቲያን እንደምትጠራ ሁሉ እኛም ቤተክርስቲያን ውስጥ ያለን ሰዎች ጌታ ሆይ ቶሎና እንላለን፣ ማራናታ እንላለን አይደል እንደ ክርስቲያን። እና አሁን እነዚህ ሰዎች ሊትራሊ ይሄን ነገር በጣም ከመጓጓታቸውና ከመናፈቃቸው የተነሳ ኦኬ ከመናፈቃቸው የተነሳ ጭራሽ ምን ብለዋል? ስለ ዳግም ምጽአት የሚነገሩ ክፍሎችን በሙሉ ወደ ንጥቀት የማዞር ነገር ሰዎች ጋር እየተመለከትን ነውና ይህን ሰሞኑን ንጥቀት የሚለውን ቶፒክ ለምን ማንሳት ፈለግን ከተባለ አሁን ብቻ አይደለም ጋይስ፣ በጣም በተለይ ጴንጤቆስጣሉ ዘንድ ያለው ነገር በጣም ሰዎችን የማጃጃልና የመሸወድ ነገር በጣም እየበዛ ስለሆነ ከዚህ በፊትም በጣም ብዙ ጊዜ ተደጋግሟል። ትነጠቃላችሁ በዚህ ቀን እያሉ ስፔሲፊክ ቀን እያስቀመጡ ኦኬ አዎ ይር ባይር ልክ ነካካ ስፔሲፊክ ቀን እያስቀመጡ እንግዲህ ትላልቅ በውጭ ዓለም ላይ ያሉ ትላልቅ ሰዎች ትላልቅ ስኮላር የሚባሉ ኦኬ ትላልቅ ስኮላር ትላልቅ ቸርቾች ማለት ነው ኦኬ የጴንጤቆስጣል ቸርቾች በዚህ ቀን ትነጠቃላችሁ እያሉ አማኞቻቸውን አሜሪካ በሉት ዩሮፕ በሉ አፍሪካ በሉት እንደዚህ እያሉ ሰዎቹ የምርም የዛን ቀን እንነጠቃለን እያሉ ኦኬ ሰዎቹ የምርም የዛን ቀን እንነጠቃለን እያሉ ንብረቶቻቸውን ይሸጣሉ፣ ያላቸውን ነገር ሁሉ እንትን ይላሉ። በቃ የዛን ቀን እንነጠቃለን በቃ። ከዛ ምን ያደርጋሉ? ቤት ቁጭ ብለው በጸሎት ነው በቃ ኦኬ ጸሎት እያደረጉ ነው የሚጠብቁት። አይ የምርም ዛሬ እንነጠቃለን ብለው የምርም እንነጠቃለን ብለው እና ይህ ሰውን ማጃጅ አለው። መጽሐፍ ቅዱስ ላይ የሌለ ትምህርት ጳውሎስ ባይዘው ለጢሞቴዎስ ሲጽፍለት ካሮጊቶች ተረት ራቅ የተባለው ከእንደዚህ አይነት ተረት ነው። ከእንደዚህ አይነት ተረት ነው ባይዘው ካሮጊቶች ተረት ራቅ ብሎ ጳውሎስ ሲናገር ከእንደዚህ አይነት ተረት ይሄ ፒውር የሆነ ተረት ነው። ንጥቀት የሚባል ነገር መጽሐፍ ቅዱስ የማያውቀው ኦኬ የቤተክርስቲያን ታሪክ ውስጥ የማይታወቅ ትምህርት ነው ንጥቀት የሚባለው ትምህርት። አሁን ይህን ሐሳብ ደግሞ እንደ አዲስ ለምን አነሳ ነው ከተባለ እንግዲህ ሁላችሁም እንደምታውቁት ብዙ ሰዎች ዛሬ ሴፕቴምበር 25 ነው ሴፕቴምበር 25 ነው ሴፕቴምበር 23 እና 24 ንጥቀት ይሆናል ወይ ደግሞ ራፕቸር ይሆናል ተብሎ በጣም መነጋገሪያ ነበር ቲክቶክ ላይ እንደምታውቁት ኦኬ በውጭው ዓለም በጣም ብዙ ሰዎች ተቀባበሉት። ኢቭን አንዳንድ ሰዎች ንብረቶቻቸው ለሰዎች ሰጥተዋል ሁላ ኦኬ በቪዲዮ ደረጃ ወጥተው ሁላ ቲክታክ ላይ በቃ ንብረቴ እንዲሰጥቻለሁ እንነጠቃለን። እና አንድ ሰው ነው አንድ ፓስተር ነው በዋናነት ይሄን ሐሳብ ያመነጨው አንድ ፓስተር ነው። ከዛ ሌሎቹ ምን አደረጉት? ሐሳቡን ተቀባበሉት፣ አስፋፉት። እና ፓስተሩ ሲናገር ቪዲዮን እንዳጋጣሚ ሰምቼዋለሁና ፓስተሩ ምን ብሎ ይናገራል? ሴፕቴምበር 23 እና 4 ንጥቀት ይሆናል አለ። ጭራሽ ደግሞ በኮንቲነንት ከፍሎታል። እኔ በጣም ካን ዩ ኢማጂን ጋይስ እንደው ካን ዩ ኢማጂን እንደው ትምህርቱን እንቆይሽ ወደዛ እንመጣበታለን። ትምህርቱን ተውት። ካን ዩ ኢማጂን ክርስቶስ ኢየሱስ እንደው ቤተክርስቲያን ሊነጥቃት መጥቶ በእነሱ ማይንድ ሴት በእነሱ አንደርስታንድ ሊነጥቃት መጥቶ እንደው በአጉር ከፋፍሎ ሲነጥቅ አይ ሴፕቴምበር 23 ላይ እስቲ አሜሪካና አሜሪካ ኤዥያ እዛ አካባቢ ያሉ ዩሮፕ አካባቢ ያሉትን ዛሬ ሴፕቴምበር 23 ልንጠቃቸው። ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ አካባቢ ያሉትን
እኔ እንዴት ነው ክርስቶስ ኢየሱስን የምታስቡት እናንተ ሰዎች? ቆይ እንዴ ስለምን በቀን መከፋፈል ነው እንዴ? ምን ጴንጤ ውስጥ ያሉ ሰዎች ምን ያህል እኔ እግዚአብሔር በሚያውቀው እንደው ጌታ ይድረስላቸው ምን ያህል መታወር ምን ያህል ማስተዋል ማጣት እንደሆነ እግዚአብሔር ነው የሚያውቀው። ምን ያህል ቦርሳውን ደግሞ አይተሻል እና ቦርሳ ይዘው ምናምን ድንገት ፓወር ባንክ የያዙ ሰዎች አሉ የሚል ነገር ሰምቼ ነበር። ቻርጅ ምናምን ካለቀባቸው እየተነጠቁ እና ምን ያህል መታወር ነው ጋይስ? እግዚአብሔር ምስክሬን ነው የምላችሁ እኮ እንዴ አሁን እንደዚህ አይነት ልምምድ ውስጥ ጴንጤቆስጣል ውስጥ ያላችሁ ሰዎች ምን ያህል የታወራችሁት? እግዚአብሔር እንደው ይድረስላችሁ። ምን ያህል መታወር ነው እንዴ? ምን ያህል መታወር ብላይንድድ መሆን እና ሴፕቴምበር 23 ላይ አፍሪካ፣ አሜሪካ፣ ዩሮፕ እና ኤዥያ ነው የሚሆነው ሴፕቴምበር 23 ላይ ይላል ሰውዬው ቁጭ ብሎ እና በጣም በዓለም አቀፍ ደረጃ ተስፋፋ። ብዙ ሰዎች አምነው ተቀብለው ተዘጋጁ። ክርስቶስ ኢየሱስ መጥቶ እንግዲህ በአህጉር ከፋፍሎ ሰውን ሲነጥቅ ከዛስ ሴፕቴምበር 24 የፈረደባት አፍሪካ አህጉራችን ደግሞ አለች። ሁሉ ነገር ላይ ኋላ ነን። ንጥቀት ላይ ራሱ ሴፕቴምበር 24 ላይ ነው የኛ ንጥቀት። አይ እስቲ ቆይ አሜሪካዎችን እናያቸውና ኦኬ ጌታ እንደው እንደዚህ ሲል ክብር ምስጋና ለስም አጠራሩ ይሁን። እስቲ ቆይ አይ አሜሪካዎችን አውሮፓዎችን ትንሽ እናያቸውና ኤዥያዎችን በኢኮኖሚ ነው ራሱ የሚመስሉ ንጥቀቱ ራሱ አሜሪካ፣ አውሮፓ፣ ኤዥያ ምናምን ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ የፈረደባት አፍሪካ ንጥቀት ላይ ራሱ መጨረሻ ላይ ነው። እንደው ደግሞ ተናጋሪው እኮ ጭራሽ ጥቁር ነው። በጣም በሚያሳዝን ሁኔታ ይሄ ሰውዬ ምን ብሎ ነው የሚናገረው? መናገሩ ብቻ አይደለም ቃል በቃል ከአምላክ ነው የሰማሁት። ከአምላክ ነው የሰማሁት። ቃል በቃል ከአምላክ ነው የሰማሁት። እየተናገረ ያለው the word of God ራሱ እግዚአብሔር ነው ብሏል። ቴንክ ዩ። የሚናገረው ራሱ በቃ እግዚአብሔር ቃል ነው። ከእግዚአብሔር ነው የሰማሁት። የሚናገረውም የእግዚአብሔር ቃል ነው። ካን ኢማጂን ምን ያህል እግዚአብሔርን እንደሚዳፈሩ እነዚህ ሰዎች። ይሄ መጀመሪያው አይደለም ባይዘው ጋይስ እንዴ ባይዘው በብሉይ ኪዳን የነበረውን ሕግ ታስታውሳላችሁ? ሰዎች የምርም ከእግዚአብሔር ሳይሰሙ ከእግዚአብሔር የሰማ ነው ብሎ እንደዚህ አይነት ነገር ቻው ነው የምትባለው። ተወግረህ ትሞታለህ ወንድሜ። እግዚአብሔር ይቀስፋል። ኦኬ ምን የሚል ነገር አስታወሰኝ። በደንብ ስሙ። አሁን የሰጠው ማብራሪያ እስቲ ቆይ እንሰማለን። ለምን ወርድ ፎር ወርድ አንሰሙ? ቪዲዮ do you have the ቪዲዮ አለክ? እኔ አሁን መክፈት አልችልም። ቢችሉ ማግኘት ይችላል። ሉጆች ቴክ ችግር የለውም። መኩ ቪዲዮዎቹን ሰብስቤ ልምጣ ስላለ መኩ ዝግጁ ስትሆን ምናምን ነገር አንድ ቁጥር ጻፍልኝ እስቲ። ቆይ ልኮም ሊሆን ይችላል እኮ እኔ ገስቱን ዛሬ ማየትም አልቻልኩም እውነት ለማውራት። ገስቱ ላይ መኩ ካለ ምናምን ነገር ቼክ አድርጉትና ምን ይላል እና ከእግዚአብሔር ነው ቀጥታ የሰማሁት አለና አሁን ይህ ሰውዬ ምን አይነት ማብራሪያ ትንተና ይሰጣል የሚለው ነገር እስቲ ሰጥቶም ከሆነ አምናሹ ቼክ እናደርጋለን። ግን አንድ ነገር አስታውሰኝ። እነዚህ ሐሰተኞች መገለጫቸው ራሱ አንዱ ይህ ትንቢት ነው። በቃ እንደው ምንም ከእግዚአብሔር ያልሰሙ ሰዎች ከእግዚአብሔር ነን እያሉ ብዙ ሰዎች ይቀባጥራሉ። ለምሳሌ ምን የሚል ነገር አስታውሰኝ። ቲቢ ጆሹዋ ትዝ ይላችኋል? ቲቢ ጆሹዋን የማያስታውሰው ሰው የለም ማለት ትዝ የሚላችሁ ከሆነ ቲቢ ጆሹዋ የሞተ ሰው ያው እንግዲህ እዚህ ቲክቶክ ላይ የምናውቀው ቀለሜ እያለቀሰ የጌታ ሰው ነበረ በሱ አገልግሎት አምናለሁ እያለ ስንት ፋይል ሲወጣበት ትዝ ይላችኋል? ቲቢ ጆሹዋ ትዝ የሚላችሁ ከሆነ 2016 ምርጫ ብዙዎቻችሁ ታስታውሱታላችሁ። ኦኬ 2016 በፈረንጆቹ የአሜሪካ ፕሬዝዳንታዊ ምርጫ ነበርና ምን ብሎ ይበጠረቃል መድረክ ላይ ጌታን የነገረኝ ነው የሚለው። እንግዲህ ምርጫው ትዝ የሚላችሁ ከሆነ ምርጫው በማንና በመካከል ነበር? ሂላሪ ክሊንተን እና በዶናልድ ትራምፕ መካከል ነበር ምርጫው። ሂላሪ ክሊንተን እና ዶናልድ ትራምፕ መካከል ነበር ምርጫው። ኦኬ እና ምን ያደርጋል? ልክ ምርጫው በሚቃረብበት ሰዓት ላይ የራሱ ኮንግሪጌሽን አለው እንደምታውቁት በጣም ሰፊ ነው። ማጆሪቲው የአፍሪካ ነቢያት አገልጋዮች ምናምን የሚባሉት ቲቢ ጆሹዋ ጋር ናቸው። ባይዘው ብዙዎቹ እውነተኛ እግዚአብሔር አገልጋይ ብሎ የሚጠሩት ሰው ነውና ምን ብሎ ይናገራል? እግዚአብሔር ተናግሯል አለ። እንግዲህ አይ ቲንክ ውሳኔ ከመውጣ ላይክ ምርጫው ፋይናላይዝ ከመደረጉ ቢፎር 10 ዴይስ ማክሲመም 2 ዊክስ በፊት መሰለኝ እግዚአብሔር ተናግሯል አለና ይሄንን ምርጫ የምታሸንፈው ሴት ናት። ይሄንን ምርጫ የአሜሪካ ፕሬዚደንሻል ኢሌክሽን የምታሸንፈው ሴት ናት አለ። ተበጠረቀ። ኢቨን
ሂላሪ ክሊንተን ትዊተሯ ላይ ወጣ ቲቢ ጆሹዋ አመሰግናለሁ ብላ ጽፋለች። አመሰግናለሁ በቃ እሷም አምና ያው ጴንጤ ናት። እሷ ሂላሪ አምና በቃ እግዚአብሔር እውነትም ይሄን ነገር ምርጫ ውጤቱ ይመጣል ጋይስ፣ ማነው አሸናፊ? ዶናልድ ትራምፕ። ውሃ ቤቲንግም የቆረጡ አሉ። እኔ በቃ እንደው የሐሰተኝነት መገለጫ ባይዘው ይሄ ነው። በቃ ውጤት ይወጣል፣ አሸናፊ ማን ነው? ዶናልድ ትራምፕ። ይሄ ሰውዬ እውነተኛ ነኝ ብሎ ምናምን ነገር እንግዲህ አሁን እሱ ምንም እግዚአብሔር ተናግሮትም አያውቅም። ይቅር ይበለኝና እግዚአብሔር ተናግሮትም አያውቅም። እንደዚህ አይነት ሰዎችን እግዚአብሔር ተናግሯቸውም አያውቅም። ግን ምን ያደርጋሉ? ለምሳሌ ምርጫው ሊደርስ ምናምን ሲል ብዙ አለ አይደል? እዚህ ስቴት ላይ እንትና እየመራ ነው፣ እዚህ ስቴት ላይ እንትና የሚያሸንፍ ይመስላል የሚሉ ነገሮች ትንተናዎች ይሰጣሉ፣ ፖለቲካል ትንተናዎች ይሰጣሉ። ያን ነገር ይመለከቱና እንደዚህ አይነት ሰዎች አሉ። እዚህ ሀገርም የሆነ ሰዓት ላይ ትዝ የሚላችሁ ከሆነ ያው ፖለቲክስ ምናምን ለመነካካት አይደለም የሆነ ሰዓት ብቻ አላውቅም። አሁን ከረንት ላይ ያለው ፕራይም ሚኒስተር ምርጫ አድርገው ነገር ከማን ነው ከደመቀ ጋር መሰለኝ አይደለ? ከደመቀ ጋር መሰለኝ እና አድርገው አይ ደመቀ ያሸንፋል ጌታ ተናግሮኛል ብሎ ብቻ በሰርቹ ይናገርና ከዛ ሲታይ ስቲል ፕራይም ሚኒስተሩ ከረንት ፕራይም ሚኒስተር አብይ ያሸንፋል ይቀጥላል እሱ ስልጣኑን ይዞና አይ ጌታ አብይን ደመቀን አብይ ብሎ ነው የሚጠራው ያለም አለ። እንደዚህ አይነት እንደው ለእግዚአብሔር ቃል እንደዚህ ሐሰተኞች የበዙበት በቃ ውሸት ማውራት የማይሰለቻቸው ሰዎች እንደዚህ ነው። ይሄ የሐሰተኞች መገለጫ ነው። ይሄ በየቦታው ከጌታ ቤተክርስቲያን ውጭ ብትሄዱ ትንቢት እግዚአብሔር ተናግሮናል የሆነ ነገር ይፈጸማል ብለው የሚናገሩ ብዙ ውሸታሞች አሉ። ጆባ ዊትነስ ጋር ብትሄዱ እነ ማን ቻርልስ ነው ስሙን አንቱልኝ ብቻ እንደዛ መስራቹ የጆባ ዊትነስ እንቅስቃሴ ጀማሪ እንደዚሁ ዓለም 19 ምናምን ዓመተ ምህረት ላይ ትጠፋለች የዓለም ፍጻሜ በ1914 ወር እንደዛ ነው ብሎ ተናግረው ዓለም ቀጥላለች። እሱ ሞተ። ኦኬ እንደዚህ አድቬንቲስት ጋር ብትሄዱ ምን ብትሄዱ እነዚህ ሐሰተኞች ጋር ከጌታ ቤተክርስቲያኖች ሁሌም እንደዚህ አይነት የውሸት ትንቢቶች አሉ። ኦፊሻሊ ደግሞ የሚናገሩት ሼም የላቸው። ምን እያሉ ነው? እግዚአብሔር ተናግሮኛል፣ ጌታ ተናግሮኛል እያሉ ነው። ኦኬ ጌታ እንኳን የጌታ መንፈስ ባጠገባቸው አልፎ የማያውቁ ሰዎች። ስለዚህ አሁንም ንጥቀት ላይም እንደዚህ ነው። አርሰናል ዋንጫ ይበላል ብሎ ካካላየም አርሰናል ዋንጫ ይበላል ብሎ ተናግሮ ከዛ በኋላ እንደ አርሰናል ምስ ዋንጫ ይበላ ይባላል። አረ በሴቶቹ በልቶ የለ። በዚሁ አጋጣሚ ጋዲ ቻን የሚለውን ለምን የሚውት አታደርግልን? እኔ ቆይ እሺ ቻን ነው የሚለው አርሰናል ዋንጫ በልቷል እኮ በሴቶች በልቷል ብሎ ይመቸው። እሱ እንኳን አራዳ ነገር መሰለኝ ሳስበው መልሱን ወድጄለታለሁ። እና ኤኒዌይስ እንደዚህ አይነት ነገሮችን ትመለከታላችሁ። ስለዚህ ከእንደዚህ አይነት ነገሮች ከሐሰት ትርክት ምናምን ነገር ከቤተክርስቲያን ውጭ ከጌታ ከእግዚአብሔር ቤተክርስቲያን ውጭ በቃ እንደዚህ አይነት የሐሰት ትምህርቶችና የሐሰት ትርክቶች አሉ። እልፍ አላፍ ናቸው፣ እልፍ አላፍ። ኦኬ ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ እውነት ለማውራት እና ሰሞኑንም እንደው ጴንጤዎች ራሳችሁን እስቲ ታዘቡ። በየዓመቱ በዚህ ቀን ንጥቀት ይሆናል፣ በዚህ ቀን ንጥቀት ይሆናል እያደረጉ ብዙ ሰው ገምቷል። ብዙ ሰው ግን እስቲ ምንም የተፈጠረ ነገር የለም፣ ምንም የተፈጠረ ነገር የለም። ኦኬ እስከ መቼ እንደዚህ መጽሐፍ ቅዱሳዊ ባልሆነ ትምህርትና በሐሰተኞች ተሸውዳችሁ ትቆያላችሁ ትኖራላችሁ? ኦኬ ይሄ በጣም መጠየቅ ያስፈልጋልና መኩ ሬዲ ከሆነ አንዳንድ ቪዲዮዎችን ብናይ ጥሩ ነው። ካልሆነ ግን ከዚህ ሰዓት ጀምሮ ወንድሞች የሚጨምሩት ሐሳብ ካለ እድል ልስጣቸው። የምትናገሩት ነገር ካለ እንትን በሉና ካልሆነ ሐሳቡ ላይ ማውራት የሚፈልግ ፕሮቴስታንት ካለ ገስት እንቀበላለን። ኦኬ አለ ለመጨመር ያክል ሳይሆን ዝም ብዬ ለማለት ያክል እና ከነዚህ ፕሮፌሲዎች የምንለየው ነገር ምንድን ነው? ፕሮፌሲ እንደውም አይሰጥም ለዚህ ወርድ ከነዚህ ዝም ብሎ ዝባዝንኬ አክቹዋሊ ዝባዝንኬ ደግሞ ከባድ ረሺ ነገሮች የምንረዳው ምንድን ነው እንዳለ ከክርስትና ውጭ የሆኑ ነገሮች ነው ማለት ምንድን ነው? ክርስትና ባይትሰልፍ ፎልስ የሆነ እንትን ምንድን ነው የሚባለው ሆፕ አይሰጥም። በቃ ክርስቶስ ትክክለኛ ነውና ትክክለኛ የሆነ ሆፕ እንጂ የሚሰጠን ውሸት የሆነ ዝም ብሎ ስጋዊ የሆነ ሬቪሌሽኖችና ሆፖች አይሰጠንም። ለምሳሌ አሁን ከዚህ ከቀላሉ ዝም ብለን ከምንቀለድበት እንነሳ። የአርሰናል ግምት ደግሞ ስለ አርሰናል ዋንጫ ይበላል ፕሮፌሲ መስጠት ባይት ሰልፍ ስናየው ምንም መጥፎ አይመስልም። በቃ ጥሩ ምኞት ነው እና ግን ፕሮፌሲ ነው። ፕሮፌሲ ምንድን ነው ከተባለ ከመጀመሪያው ከእግዚአብሔር የሚሰጥ ጸጋ ነው እና ከእግዚአብሔር የሚሰጥ ጸጋ
የሆነ እንትን አለው ምንድነው ሚኒንግ አለው እና ደግሞ ቫሊዩም አለው። አርሰናል ዋንጫ በላ አልበላ ከቤተ ክርስቲያንና ከእግዚአብሔር ሕዝብ ጋር ምን ያገናኘዋል? ስታስቡት ለራሳችሁ ማለት ነው። አርሰናል በላ ማንቸስተር በላ ምንም አክቹዋሊ ማንቸስተር ይብላ ግን ብቻ ግን ከእግዚአብሔር ጋር ምንም ያገናኘው ነገር የለም። ግን በቃ ሰው የሆነ ምኞት ይሰጣል። አይታል ደስ ይላል ማለት ነው ስትሰማ። በተለይ አርሰናል ፋንኮንክ ያው አትበሉም ምናምን ግን እሺ። የቅድም ደግሞ የተነሳው ንጥቀት ምናምን የሚባል ባይተሰፍ ንጥቀት ማለት በጣም ከባባድ ፓርቶቹ ምንድን ናቸው? ለምሳሌ መነጠቁ ይሁን እሺ፣ መነጠቁ ምናምን ወደ እግዚአብሔር መወሰዱ ይሁን። ከተወሰዱ በኋላ እኮ ተወስዶ አያልቁም፣ ይመለሳሉ እኮ ደግሞ ተመልሰው ደግሞ ምድር ላይ ይገዛሉ። ምን ማለት ነው ይሄ? የሚገዛው ደግሞ እኮ ክርስቶስ ብቻ አይደለም፣ አብረው የተነጠቁት ሰዎች እኮ ነው መጥተው የሚገዙት። እና ይሄ ምኑ ነው ክርስቲያን ወይም ክርስቶሳዊ የሚያደርገው እንዴ? እኛ የተፈጠርነው እግዚአብሔርን ለማመስገን እንጂ ባልተነጠቁ ሰዎች ላይ መተን ገዢ እንድንሆናቸው ነው እንዴ? ይሄ በቃ ግልጽ የሆነ ሰዋዊ ምኞት እንደሆነ ነው የሚያሳየው። እና ትላንትና እና ከትላንት ወዲያ ያልተነጠቃችሁ ፕሮቴስታንቶች መታችሁ መግባት ትችላላችሁ። ቴንኪው ጋዲ ካካዬ እናመሰግናለን። ልክ ነው። ሰዋዊ ሀሳብን ከእግዚአብሔር ሀሳብ ለይቶ ማየት ነጥሎ ማየት ያስፈልጋል። ኦኬ ሌትስ ትራይ ቱ ዱ ዛት። ሜቢ የምትጨምሩት ነገር ከሌለ ገስቱን ክፍት ያደረኩት ሁለቱ ቦታ ለሚገቡት ጴንጤዎች ነው። ኦኬ ፕሮቴስታንቶች ወይም ጴንጤዎች ይሄ ትምህርት ትክክለኛ ነው መጽሐፍ ቅዱሳዊ ነው ብላችሁ የምታስቡ ንጥቀት አንድ ቁጥር ጻፉ። ኦኬ አልተነጠቁም። ገንዬ ሳልሰማ ተነጠቁ ብላችሁ ጻፋችሁ ሰዎች አልተነጠቁም። እዚሁ ናቸው። ምንም የትም አልሄዱም። እዚሁ ናቸው። ወይ መኩይ ሜቢ እንትን ብዬ ነበረ ሰብሰብ አድርጌ ነበርና ሜቢ ሌላ ስልክ ከያዝክ ማሳየት ትችላለህ። እኔ እንትን ማለት አልችልም። ለዛ እኮ ነው ሜቢ አላውቅም። እና ዮሐዴም ውጭ ናቸው መሰለኝ። ቴሌግራም ላይ ላክልኝ ብለህ ነው መኩ ወይ? እሺ ለብሬ ላክለት። በቃ ብሬ ከቻለ ፎርዋርድ ላድርግልህ። ምናልባት ጋዲ እስኪገቡ ፕሮቴስታንቶቹ የተወሰነ ነገር ብል ደስ ይለኛል። ለዚህ ከትንቢት ጋር በተገናኘ ማለት ነው። ይሄ ማለት መሰረታዊ የትንቢት መምጣት ወይ ደግሞ ይሄ ዋናው ነገር ማለት ነው። ለምሳሌ እንግዲህ ሐዲስ ኪዳን በብሉይ ኪዳን ማህፀን ውስጥ ነበረች አይደል? ብሉይ ኪዳን ነው በሐዲስ ኪዳን ተገልጧል። ስለዚህ በብሉይ ኪዳን ዘመን እንኳን የነበረው ትልቁ የትንቢት ማዕከል ምን ነበረ? ወይ ደግሞ የአገልግሎታቸው የድካማቸውም ከዛ የትንቢታቸውም ራስ ዋናው ለጊዜው የሚታይ ነገር አለ፣ ጥላ አለ። ግን ዋናው ጉዳይ ምን ነበር ከተባለ የክርስቶስ ኢየሱስ መገለጥ ወይ ደግሞ መምጣት አይደለ? ልክ ቅዱስ ጳውሎስ እዚህ ዕብራውያን አንድም ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ስለዚህ በነቢያት ሲናገራቸው ነበር። በነቢያት ሲናገራቸው የነበረው በነቢያት ሲነገር የነበረው ነገር ምንድን ነው ከተባለ የምኑ መምጣት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ መገለጥ ነው። ይሄ ክንድህን ላክልን ሲሉ የነበረው ከኃጢአት ነፃ ለመውጣት እንግዲህ ከኃጢአት የሚያነጻቸው መሲህ መምጣት የሚናፍቁበት ነው አይደል? የሉቃስ ወንጌል ምዕራፍ 2 ቁጥር 23 ላይ ያ አረጋዊ ስምዖን በቤተ መቅደስ የነበረው ሕፃኑን አግኝቶ ታቀፈው። አሁን ግን ጌታ ሆይ አሁን ባሪያህን እንደ ቃልህ ምን በለኝ አሰናብተኝ አለ። የሚጠብቁት አንድ ናፍቆት ነበር። የትንቢቱ ማዕከል ምንድን ነው? የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ ወይ ደግሞ መምጣት ነው። ስለዚህ ትልቁ ናፍቆት ትልቁ ትንቢት ያ የሚመጣው መሲህ መገለጥ ወይ ደግሞ መታየት ነው፣ ናፍቆቱ ማለት ነው። በተመሳሳይ በሐዲስ ኪዳን የቤተ ክርስቲያን ናፍቆት አለ። ያ የተገለጠው የመጣው መሲህ ናፍቆትነቱ ያበቃ ያቆም አይደለም አይደል? ቅድም ጋዲም ስታነሳው ነበረ። ቤተ ክርስቲያን ምን ሚል መዝሙር አላት? ማራናታ ሚል መዝሙር አላት። ጌታ ኢየሱስ ሆይ ቶሎ ና ሚል እንዲወስዳት ከእርሱ ጋር ለመኖር ቤተክርስቲያን ትናፍቃለች። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እንዳለ። ስለዚህ በሐዲስ ኪዳን ያለ ክርስቲያን በጣም የሚያጓጓው በጣም የሚናፍቀው ነገር ከክርስቶስ ጋር መኖር ነው። ሌላው ሁሉ ነገር በጣም ትንሽ ነው፣ በጣም ጭማሪ ነው፣ ጊዜያዊ ነው። ስለዚህ እንደ ይሄ ኡኡ ተብሎ አንዱ ባለፈው ምን አለ የነሱ የፕሮቴስታንት ፓስተር ነውና ሰይጣንም እኮ ይፈውሳል ሲል አሜን ሲሉ እንዴ ተረጋጉ እንጂ ሰይጣንም ይፈውሳል ሲል አሜን ትላላችሁ? አሜን የሚባልና ማይባል ለዩ እንጂና ስላቸው ነበርና ይሄ ማለት ትልቁ ጉዳይ ምንድን ነው? ለምሳሌ በምድር ላይ ብንገዛ ሀብት ቢኖርን ብናከማች ስልጣን ላይ ብንቀመጥ እነዚህ ሁሉ በክርስትናው መነጽር ምንም አይደሉም። ታዲያስ የክርስትናው ወይ ደግሞ የቤተ ክርስቲያን ማዕከላዊ ናፍቆት ምንድነው ከተባለ
የክርስቶስ ኢየሱስ ዳግም መምጣት ደግሞ መገለጥ ነው። ስለዚህ ቤተክርስቲያን ሁልጊዜ ማራናታ የምትለው እሱን እንጂ በምድር ላይ ባሉ ጉዳዮች እንዲህ ይሆናል፣ እንዲህ ያደረጋል፣ እንዲህ ይሰበራል። ባይዞ ሉክ አዲስ ዓመት ሲመጣ የመጣስ ዓመት ይሆንላቸዋል፣ የከፍታ ዘመን ይሆንላቸዋል፣ የብልጽግና ዓመት ይሆንላቸዋል፣ የማሸነፍ የድል ዓመት ይሆንላቸዋል። ሌላ እንዳጠመጥሙ ሰዎች እነዚህ ሁሉ ምንድን ናቸው ከተባለ ምድራዊ ግሳንግስ ወይም ኮተት ናቸው። ቤተክርስቲያን ግን ሁልጊዜ አንድ አዋጅ ታውጃለች። የጌታ ቤተክርስቲያን ምን ሚል ንስሐ ግቡ፣ ከዛስ ቅዱስ ቁርባን ወይ ደግሞ የጌታን ስጋና ደም ተቀበሉ። ይሄ ሰዎችን ለምን የምታዘጋጅበት ነው? ለሰማይ መንግስት ወራሽነት የምታዘጋጅበት ነው። ይሄ ሁሉ በምድር የሚቀር ነገር ነውና እነዚህን ትንቢቶች የሚናፍቁበት ሚንስ ራሱ እነዚህን ትንቢቶች የሚጓጉበት ሚንስ ራሱ የእግዚአብሔርን ሀሳብ የተረዱ ወይ ደግሞ የክርስትና ማዕከላዊ ሀሳብ የገባቸው አይመስለኝም። ለምን ካልክ ቅዱሳን ሁሉ ወይ ደግሞ ቅዱስ የምናውቃቸው ብዙዎቹ ያላቸውን ጥለው አይደል? ቅዱስ ጴጥሮስ ምን አለ? ኩሉ አደግነ ወተለውናከ እንከሰ ምን ተንረክብ፣ ያለን ሁሉ አለ እኛስ ሁሉን የተከተልን ምን እናገኛለን አለ። ስለዚህ ክርስትና ሁሉን የምትከተልበት እንጂ ሁሉን ይዘህ የምትጓዝበት አይደለም። ሁሉን እየናፈቅ መውረስ እየፈለክ ይሄን ወረስኩት እያልክ ሰበርኩት ጠረመስኩት እያልክ የምትጓዝበት አይደለም። ጣልኩት ነው። ሁሉን ስለ ጌታ ክብር የምጥልበት የምትተውበት ጌታን አብልጠህ የምትይዝበት ህይወት እንጂ የአርሰናል ዋንጫ መብላትም እያጓጓ የእናንተ ሰፈርም የሆነ ነገር ማሸነፍ እያጓጓ የምትኖርበት ህይወት ከክርስትና ጋር በፍጹም አይገናኝምና ሰው ገብቷል መሰለኝ። አይ ቲንክ አንዴ ላውራ። እሺ ብርጊ እናመሰግናለን። ጥሩ ሀሳብ ነው ያነሳው። እሺ ማንቺ ብላተው እናንተ በእውነተኛ ነቢያትም ትንቢት የማንሰር ደጋፊዎች ዋንጫ አትበሉም። ተው አትፈታተኑ። እሺ ቻን የሚሉ ዩዘር ነው። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኤምኬሲ ነው። መሰረተ ክርስቶስ ያ መሰረተ ክርስቶስ ነኝ እና ቅድም ወንድማችን ሲለን ነበር። ቆይ ችግር የለውም። በአርሰናል ረጋ ባለ ረጋ በል። አሁን እንደገባ አሁን ኮመንት ላይ ኢንቫይት ራሱ ለምን የተደረገው ገብቼ ላስተምራችሁ ብለህ ኮመንት ላይ ስለጻፍክ ኧረ እኛም የሚያስተምረን ሰው እንፈልጋለን ብለን ያስገባናል። እና መጀመሪያ ቆይ ተረጋጋ። እኔ እጠይቅሃለሁ፣ ባኪን ፎርዝ እናወራለን። ችግር የለም። ኤምኬሲ ፔንቴኮስት አላት። ያ የፔንቴኮስታል ሙቭመንት ትቀበላለች። በንጥቀት ታምናለች። አይ ቲንክ ሶ። በደንብ አላውቅም ግን የስ አይ ቲንክ ሶ። ያ ኦኬ። ኤምኬሲ ሆነ መሰረተ ክርስቶስ ሆነ መቀበል አለመቀበሏን እርግጠኛ አይደለም። ያ በመጨረሻው ዘመን ከ7 ዓመት በፊት እንነጠቃለን የሚል አለ። አሳየኝ እንዳትለኝ ብዬ ነው እንጂ እምነት መግለጫው ላይ አለ እንደዚህ አይነት ጽሁፍ ኤምኬሲ። እሱን እኮ ነው አይ ዶንት ያልኩ። ኦኬ እሺ። አይ ቆይ ማታኮን አልፋለሁ፣ ችግር የለውም። የትኛው ነው እሱን እኮ ነው። አይ ይሄው ንጥቀት ላይ ልንጠይቃችሁ እኮ ነው የገባ ነው። ላይቡን የሚከፈተው እኮ ንጥቀት አደረጋችሁ። ፕሮቴስታንትን እኮ በአንዳንድ ነብዮች እኮ መሰላችሁት። እሺ በአንዳንድ ነብዮች ስትል ስለ የትኞቹ እያወራ ነው? ይሄ አርሴናል ያላችሁት የመጣስ ምናምን ያላችሁትን። እሺ እውነተኛ ነብይ አለ ፕሮቴስታንት መሰላችሁ? ኦፍ ኮርስ እውነተኛ ነብይ አለ። ኦፍ ኮርስ ቲቪ ጆሹዋ እውነተኛ ነብይ ነበር። ትልቅ ፓስተር ልጥራለሽ። እኔ አይ ዶንት ኖ ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ በስም ነው እንጂ የማውቀው እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስቲ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አልጠቅስም? እኛ ማወቅ ፈልገን። እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ንገረን። ለምሳሌ የሚያስተምሩን ብዙ ናቸው። እነማን ልጥቀስልህ? እነ ነብይ ጥሌን ብትል በምን መስፈርት ነው? ነብይ ጥሌ እውነተኛ ነብይ ነው?
በጣም የተባረከ አገልጋይ፣ የጌታ ሰው፣ እግዚአብሔር ባሪያ። በማን እጅ የተጫነበት ታውቃለህ? ግን ነብይ ጥሌ እጁን የጫነበት ማን ነው? ነብይ ጥሌ ላይ ምንም እጅም አልጫነበትም። ቃል ነው ያወጣለት። አልጫነበትም እጅ እኔ ቃል ሲያወጣለት ነው ያዩት። እንግዲህ አላየውም ነው የሚባለው። ነብይ ጥሌ ላይ እሺ፣ ማን ነው ቃል ያወጣለት? በአንተ ዲፊኒሽን እጅ እንደጫነበት ቪዲዮ ማሳየት እንችላለን። ማን ነው? ፓስተር ታምራት ነው አይደል? ታሜ ከእግዚአብሔር ተቀብሎ ነው የነገረው። ኦኬ። ስለዚህ ታምራት እውነተኛ ነብይ ነው አይደለምም ነው የምንልበት እንትን የለን። እሺ፣ ስለዚህ ጋይስ በደንብ ስሙ። ነብይ ጥሌ እውነተኛ የእግዚአብሔር ሰው ነው። እውነተኛ የእግዚአብሔር አገልጋይ ነው። ነብይ ጥሌን ማን የቀባው? አሁን ዛሬ ቅብብሎች ልናሳያችሁ እግዚአብሔር ነው የቀባው። እግዚአብሔር ነው የቀባው። ችግር የለውም። ቆይ አንዴ ስማኝ። አሁን መሀል ላይ ኢንተራፕት አታድርግና ታች ያሉ ሰዎች በደንብ ፎሎ አፕ እንዲያደርጉ ነው። ነብይ ጥሌ እውነተኛ እግዚአብሔር ከዚህ በፊት የሚላችሁ ከሆነ የጴንጤዎች እናት በሚል ላይቭ ገብተን በደንብ ተማምረን ነበር። ኦኬ፣ ትዝ የሚላችሁ ከሆነ ነብይ ጥሌን ማን እጅ ጫነበት? ማን የቀባው ከተባለ ማን ነው? ፓስተር ታምራት ነው ወይ ደግሞ ነብይ ታምራት። እነሱ የሚሉት ነብይ ታምራት እውነተኛ እግዚአብሔር ሰው ነው ብለህ ታምናለህ ብዬ ስጠይቀው እርግጠኛ አይደለሁም ማለት። ስለዚህ አሁን ወንድማችን የገባው ቻናል ባለ ወንድማችን እንግዲህ አንድን ነብይ እውነተኛ ነው ሐሰተኛ ነው ብለን በእኛ ስኮፕ ወይም በእኛ ቪው እንደነው ልንለው አንችልም ነው። እውነተኛ የእግዚአብሔርን ትምህርት ሲያስተምር እውነተኛ ነብይ ሊሆን ይችላል አንድ ሰው። እውነተኛ ነብይ አይደለም ብለህ ካሰብክ ትርቀዋለህ እንጂ ሰውን ብሌም አታደርገውም። አይደለም ብለህ ያው እንግዲህ በእኔ ነብይ ታምራት ማለት ነው ሐሰተኛ ነው። ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው? አንተ ሐሰተኛ ለማለት ምን አነሳሳ? አዲስ አይ አንተን እየጠየኩ ነው። እኔ እኮ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። አንተን እየጠየኩ ነው። እኔም አላውቅም እንግዲህ ታሜን እኔ አሁን ደግሞ መጣ አላውቀውም ማለት ታሜን ታውቀዋለህ? ታሜን ታውቀዋለህ? ኧረ ቆይ አንዴ ቻል አይ ታሜን ካወቀው ንገረኝ። ቻል መሆኑን በምንድን ነው የምታውቀው? ያው ቆይ ከጋዲ ጋር እያወራሁ ነው። ጋዲ የምር ታሜን ታውቀዋለህ? ጋዲ ማለት እኔ ነኝ። ሁለታችንም አይደለም። ጋዲ ማለት አንተ አይደለም። ጋዲ የምር ንገረኝ። ወይ ችግር የለውም። ታሜን ካወቀው ከሚረብሽ አይ እኔ ባይዘዌ ነቢያትን የምመዝንበት ለምሳሌ እኔ ላይ አሁን በጴንጤዎች ዘንድ በምናምን እውነተኛ ነብይ አለ ብዬ ማለት ነው። እውነቱን ልንገርህ አንድ ምን ከቤተክርስቲያን ውጭ ከቤተክርስቲያን ውጭ በዚህ ዘመን ጭራሽ ነብይ አለ እንዴ? እግዚአብሔር መንፈስ በቤተክርስቲያን ያለው ሲጀምር አንድ በጴንጤዎች ዘንድ አንድ ነብይ እኔ እኮ ጥቀስልኝ አልኩ። ጥቀስልኝ ስልህ እኮ ሌላ ነገር ውስጥ ገባ። ፖይንት ምን መሰለህ? አሁን ወደ ቶፒኩ እንመለሳለን፣ ወደ ንጥቀት እንመለሳለን። ስማኝ በደንብ ከርዕስ እንዳንወጣ። ቅድም ምን አልኩ? ነብይ ጥሌ ላይ እጅ የጫነበት ፓስተር ታምራት ነው። ኦኬ አንተሽ አለ ሜቢ ማሳየት ከፈለገ አንተሽ ናገባ እንዴ። ቆይ ቪዲዮንም ማየት እንችላለን። አንተሽ ያንን ቪዲዮ የምታገኘው ከሆነ ናገባ አንተሽ። ችግር የለም ችግር የለም። አይ እናየዋለን። ቆይ አንተሽ ይምጣና አንዴ ኮንፊርም ያድርገን። ሜቢ ስራ ቦታ ካልሆነ አላውቅም። እጁን ጫነበትና ምን ክሌም ለማድረግ ፈልገህ ነው? ምን ክሌም ላደርግልህ መሰለህ? ሐሰተኛ ነብይ ኦኬ እውነተኛ እግዚአብሔር ጸጋ ሊያስተላልፍ ይችላል? ሐሰተኛ ነብይ አይችልም። ስለዚህ ፓስተር ታምራት ወይ ደግሞ ነብይ ታምራት ሐሰተኛ ትምህርቶችን ያስተምራል። ሐሰተኛ ነብይ ተብሎ ኢቭን በብዙ ፕሮቴስታንቶች ብለም ይደረጋል። እና ሐሰተኛ ነብይ የሆነው ነብይ ታምራት ነብይ ጥሌ ላይ ሐሰተኛ የሆነው ነብይ ታምራት ወር ፓስተር ታምራት ነብይ ጥሌ ላይ እጁን ከጫነበት በምን ታምር ነው ነብይ ጥሌ እውነተኛ ነብይ ሊሆን የሚችለው? ሐሰተኛ ሰው እጁን ጭኖበት ነው። እኔ ጥያቄ ያንተ ጥያቄ እንደዛ ነው? ይሄ መልሱ ምን መሰለ? እግዚአብሔር በታሜ በኩል ጥሌ ተጠቀመበት። ስለዚህ ይሄ የታሜ መንፈስ አይደለም ወደ ጥሌ የሄደው ነው። አሁን ስለዚህ እያልኩኝ እግዚአብሔር በሐሰተኛ ሰዎች በኩል ሐሰተኛ መሆኑን እንኳን አንተ እኮ ነው ክሌም ያደረገው።
አይ በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል። ሐሰተኛ ነው አልኩ። አሁን ለምሳሌ ደቂቃውን ዘበናውን ሐሰተኛ ነው እውነተኛ ነው? አንተም ዘበንን እንደ እንትን ተወስዷል ብሮስኪ ዩቱብ ፋለሲ የሚባል ነገር አለ። ዘበነ ነብይ አይደለም፣ ቀሲስ ዘበነ ነብይ አይደለም። ስለ ነብይ ነው እያወራችሁ። ሐሰተኛ አስተምሮ ያስተምራል። ችግር የለውም። አንዴ ቆይ ስማ። እንዴት ታዩታላችሁ? ዘበነ ነው እሱ የተሳሳተ አስተምሮ ያስተምራል። እንዴት ነው ደግሞ ቀሲስም ነው ዩቱብ ፋለሲ ያስጀምር። ቆይ ካካ ችግር የለውም። ቆይ አይ እኮ አንተ እንትናን ስላነሳልኝ ነው። ቀጥልሽ ችግር አንዴ ቆይ። እኔ ስለ ነብይ ነው እያወራን ያለ ነው። ስለ ነብይ እያወራን ሲጀምር አሁን ዘበነ ማንሳት ራሱ ቀደም ኦኬ፣ ዶክተር ዘበነ ለማን ማንሳት ራሱ ቀደም ስንናገር ለነበረው ነገር ፖይንታችንን ፕሩቭ አረከልን። ኦኬ፣ ይሄ ዩቱብ ፋለሲ ይባላል። ልክ አይ እንትን እኮ ስላልከኝ ነው። ቆይ ካምዳው ተረጋጋ። እሺ ነብይ ጥሌ ምን ያህል በሐሰተኛ ሰው እጁ እንደተጫነበትና ሐሰተኛ እንደሆነ ለማሳየት ስንጀምር እሱን ኮንፊርም አደረክልን። ቀጥታ ወዴት ሄድክ? ዘበነ እንዲህ ነው አልክ። ዘበነ ሲጀመርኛ ነብይ ነው ብለናል። ዶክተር ዘበነ ነብይ ነኝ ብሎ ማያውቅም፣ ነብይ ነው ብለንም አናውቅም። ዶክተር ዘበነ እጁንም ጭኖ ሰዎች ላይ ደግሞ ጸጋ አስተላልፏል ብለን ተናግረንም አናውቅም። ኦኬ፣ ስለዚህ አሁን ዶክተር ዘበነን ተወውና ነብይ ጥሌ ኮንፊርም አድርገናል። ምን በሚለው ነብይ ጥሌ አሁን አንተ ራሱ ኮንፊርም ባረክልን መሰረት በቃ በሐሰተኛ ሰው ነው እጁን የተጫነበት። ባይሆን አንዴ አንተሽ ቤት ነህ እንዴ? ላውራ ቀዲስ አንዴ ቆይ ችግር የለውም። አዲስ ነገር እንትን ስለም አንተሽ ቤት ነህ እንዴ? አዲስ ነገር ማለት እኮ ነው። ቆይ አንዴ ተረጋጋ፣ ካምዳው። እሺ እኔ ተረጋግቻለሁ፣ ችግር የለም። አንተሽ ምንድነው አይስክሪም የምታደርገው? የምታወራ ከሆነ ማይክን ሆነ አድርጋ አውራ። እኮ አንዳንዴ እኮ ችግር ነው እኮ። አይ ቀደም እኮ በሐሰተኛ አስተማሪ ነው እጁ የተጫነለት ስላልከኝ ነው። አንተን አይደለም። ቆይ አንተሽ ወይ ኮሜንት ላይ ስላለ ብዬ ነው፣ ዝም ስላለክ ብዬ ነው። አይ ታምራት እንደዚህ ነው ሊሉ ይችላሉ። በስህተትም እየተሳሳተም የሆነ ነገር ሲሳሳት አይ ሐሰተኛም ሊባል ነው ይችላል። ግን አሁን ግን እኛ ነብይ ጥሌን እንደ ትክክለኛ አስተማሪ ነው። ነብይ ጥሌ በእንትና በታምራት ስለመጣለት ነብይ ጥሌን እንትን አይጥለውም የሆነ ወይም ሐሰተኛ ነው አያስብለውም። እሱ ነው እግዚአብሔር በሐሰተኛ ሰምተህ ታውቃለህ ያስተላልፋል እያልከን ነው። እግዚአብሔር በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል፣ በሐሰተኛ ነቢያት በኩል። አንተ እኮ ነው ሐሰተኛ ያልከው እኮ ነው። እንደሆነ ሐሰተኛ አላልኩትም። ክራይቴሪያውን እኮ አስቀመጥኩልህ። እንደው ባኬን ፎር ጭቅጭቅ እንዳይሆን ሰውንም እንዳናሰለች በደንብ ስማኝ። ኦኬ፣ በደንብ ስማኝ። ወደ ጠሌም እመጣልሃለሁ። ባኬን ፎር ሰውን ማሰልቸት እንዳይሆን ይሄው ምርጫ ልስጥህ። ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው? ምረጥ። አልመርጥም። በቃ ካልመረጥ በቃ ዝም በለቃ። ጋይስ ታች ያላችሁ ሰዎች የራሳችሁን ማስተዋል ወስዱ። በቃ አልመርጥም። እንዲህ ነው እውነተኛ አንተ እውነተኛ ነው እንዳመጣሁት ታርግ ብሮስኪ ፕሊዝ ኢንተራፕት አታርግ። በቃ ታች ያላችሁ ሰዎች አስተውሉ። እውነተኛ ነው ብሎ ለመናገርም ፈቃደኛ አይደለም። የኛም ፖይንት ይሄ ነው። እሱ ራሱ እውነተኛ ነው ብሎ መመስከር የማይችልለት ያ ነብይ ታምራት ነው እጁን የጫነበት ነው ነብይ ጥሌ። አለቀ በቃ። ኦኬ፣ ሐሰተኛ የሆነ ሰው ደግሞ የጫነበት እንትን መንፈሱም እውነተኛ መንፈስ አይደለም። ሁለተኛ ጥያቄ ነብይ ጥሌ እውነተኛ አንድ ጥያቄ ነው ማስረጃ አንድ ክሌም አረካ ጋዲ ኒኮላ አንተ ብቻ ላውራ እኮ እያልከኝ ነው። ጌታ ምስክሬ ነው የምልህ። በጣም አሁን ወደ ርዕሱ ተመልሰን እናውራ ወይስ ላስወርደ? ምረጥ። ይሄንን ከዛ ወደ ርዕሱ እንገባለን። አንድ ነገር ላንሳኒ ከዛ ወደ ርዕሱ እንገባለን። አንዴ ስማኝ ወንድማችን፣ እንደው ዝም ብለህ ሰው አታሰልች ፕሊዝ። ወደ ነጥቀት በቃ ወደ ነጥቀት ነው። ቆይ እንዴ የኔን ሐሳብ ላንሳ እንዴ። ቆይ አንድ ነገር ልናገርና ተቀጥላለህ። ጌታ ካንተ ጋር ይሁን። እሺ ሌሎች ጴንጤዎች
ጋይስ ባይዘው ይሄን ማሳየት እንችላለን። ከዚህ በፊትም ማሳይተናል ላይቭ ላይ ይሄ ቀበብሎሹ ኦኬ ቀበብሎሽ አሁን ነብይ ጥሌ እውነተኛ ነብይ ነው የሚሉ ሰዎች በስርዓት እናሳያለን። በስርዓት ነብይ ታምራት ደግሞ መንፈሱን ከየት እንዳመጣው ወደ ጥሌ ያስተላለፈውን መንፈስ ከየት እንዳመጣው ከዚህ በፊት ላይቭ ላይ በደንብ አሳይተናል። ኦኬ we can show it ማሳየት እንችላለን። አሁን ሌሎች ካላችሁ ጴንጤዎች አንድ ቁጥር ጻፉ፣ ሐሳቡ ላይ ማውራት እንችላለን። ጴንጤዎች ካላችሁ አንድ ቁጥር ጻፉ፣ ትዕግስት እንጠብቃለን። እዚህ ላይ አሁን አንድ በአጠቃላይ የወንጌላውያን የሚሉት ጋር መጽሐፍ ቅዱስ አምጥተህ ስጠይቃቸው ጊዜ ይሄን ትርጉም ከየት አመጣው ሲሉ ገልጦልን ነው የሚሉት እግዚአብሔር፣ ወይም ደግሞ መንፈሳችን አብርቶልን ነው የሚሉት። እውነትና ሐሰትን የሚለይላቸው መንፈሱ ከሆነ የዚህን ሰውዬ እውነተኝነትና ሐሰተኝነት አይለይም። ነብይ ማን ነው አሁን ያልከው? እውነተኛ ስትለው ጊዜ ያንን ተጠቅሞ የተሰጠውን ጸጋ ከመንፈስ ቅዱስ አይደለ ወረደ ቢለው ያንን ተጠቅሞ ለምንድን ነው ይሄ እውነተኛ ነው አይ ሐሰተኛ ነው ማለት ያልቻለው? ከሲኖስ ምን እያለ እንደሆነ ሌላ ጊዜ ያውቃል። ሲጀምር ሐሰተኛ እንደሆነም ስለሚያውቀው ባይዘው እኛን እንደው ዘም ብሎ የማዛግ ነገር ነው እንጂ ያውቃል። ነብይ ጥሌ ጋር የቀበብሎሹ እንደሚመጣበት ያውቃል። ባይዘው you can show it መንፈስ ልክ ነው መንፈስ። እሺ ጴንጤቆስታሎች ጴንጤዎች አላችሁ? አንተሽ ከቀደም ጀምሮ ቪዲዮ ማሳየት ትችላለህ እያልኩ አሁን እንትን ትላለህ። እኔ እኮ ወይ ማይከን አብርት አልችልም ብለህ አትለኝም? እንደው ያን ሁሉ ሰዓት እየጠራሁህ ምን አይነት ሰው እንደሆነ እኮ አንዳንዴ ልጅ። እሺ ማሚት ነይ ግቢ። you have no idea about holy spirit። እስኪ ስለ መንፈስ ቅዱስ ነይ ንገሪኝ ማሚት። ይኸው ስቤሻለሁ። ባይዘው እንደዚህ ነው ጴንጤዎች በእምነት ደረጃ ያዙትን ነገር ጋይዝ ገብተው ዲፌንድ ሊያደርጉ አይችሉም። እሺ አሁን ብሬን በትልቁ አደርግላችኋለሁ። ብሬ የሚያሳየን ምንድነው? ይሄ ንጥቀትን ሲጠብቁ የነበሩ ሰዎች ናቸው። ብሬ ማይክን ሆነ አንሚዩት አድርግና ቀጥል። ወደ ሌላ ይመስላል። የለም ወደ ሌላ እያሉ ይመስላል። ደግሞ ቦርሳ ምናምን ይዘውታል። अरे वो चाहिए ይሰማ የሆነ ትልቅ ቦርሳ አይታል ሸክማ አንዷ አሁን እኔ እግዚአብሔር አሁን እንግዲህ ይሄን ቪዲዮ ሲቀርጽ የነበረው ሰውዬ ጭራሽ ቭሎግ እያደረገ ነው ጋይስ። ቪዲዮ እየቀረጸ ነው። አሰባችሁታል? ቪዲዮ እየቀረጸ ለመነጠቅ ነው እዛ ቦታ ራሱ የተሰበሰበው። ቤት እየቀየረች ነው። ልትነጠቅ ነው ግን ኧረ እንዲህ እያለም ይመስላል። ስማ የምር ሳድ አዲስ የገዛውን አይፎን 17ማ ይሄን ስልክማ ጥዬው አልሄድም። ሐሳቡ እንደዛ ይመስላል። አይፎን 17ቱን እየቀረጸ ከተነጠቁ አብረን የምንነጠቀው የቦርሳን ተመቸኝ የሚያክል ቦርሳ ቤት ለመቀየር ራሱ እኮ። ኧረ ግን ሲመለሱ ምንድነው የተሰማቸው? የምር ይሄን ሁሉ ጠርቶ ሲመለሱ አሁን ምንድነው የሚሰማው? ጌታ ሆይ በየዓመቱ እኮ ነው ቤተክርስቲያንም ባይዘው በየዓመቱ እኮ ነው። በየዓመቱ የተለያየ ቦታ ላይ ያሉ አገልጋይ ነባዮች ይሄን ነገር ያደርጋሉ። ኦኬ ትነጠቃላችሁ በዚህ ቀን ይሉና ሰዎችን የአጉል ፎልስ የሆነ ሆፕ ይሰጡና ከዛ በኋላ ልክ ታይሙ ሲደርስ ወፍ ምንም ነገር የለም እና ምን ይባላሉ? ብዙ ጊዜ የሚሰጠው ማስተባበያ አይ በቃ እግዚአብሔር አየና እንደው ብዙ ሰዎች ሁሉም ሰዎች አልተሰበሰቡም፣ ስለዚህ ላይ ቀኑን አራዝሞታል አይነት ነገር። እስቲ ብሬ አንዴ ቪዲዮን ድገምልን አንዴ እና መኩ ማኔጅ አድርግ ሰው ምናምን ካለሽ ጊቭ ሚ 3 ሚኒትስ አንዴ። እሺ ቀጥል ብሬ አንዴ ቪዲዮ ሌላም ብሬ ልክላለሁ። እሺ ላክልኝ መኩሻ ቀጥሉ። እስከዛ ነው ድገመውና ሰው የሚገባም ካለ እየተቀበላችሁ እንትን ብሎ አንዴ 5 ደቂቃ እሱ። እሺ
ዛፉ ግን ያምራል። አንተ እኔ የምልህ መኩ ቦርሳዋ ግን የምንድን ናት? ኦኬ መኩ ወጣ እንዴ? ደስ ደስ ነው። የኛውን ቦርሳ ያያችሁት ምን እንደሚያክል እንግዲህ ምናልባት የአዲሱ ኪዳን ዓላማ ወይ ደግሞ የአዲስ ኪዳን አገልግሎት የአዲስ ኪዳን የቤተክርስቲያን ተልእኮ ምን እንደሆነ ካለመረዳትም የሚመጣ ነው። ሁለተኛ ትርጓሜያትን ካለማየት፣ አንድም ደግሞ እነሱ ላይ ትልቁን ክፍተት የሚፈጥርባቸው ምንም አይነት አባት ልክ እንዳኩቻ ማለት ነው። ምንም አይነት አባት እንቀበልም፣ ምንም አይነት አባት፣ ምንም አይነት ትርጓሜ እንቀበልም። የገዛ ሀሳባችን ደግሞ ፍቃዳችን ያመጣልን እንናገራለን፣ እንደፈለግን እንኖራለን። ሞዴሬተር ያላችሁ ሰዎች መኩን ተቀበሉት። ሞዴሬተር ያላችሁ ሰዎች መኩን ተቀበሉት። ካካ አለ አይኔ ሞዴሬተር የለኝም ግን አለኝ እዚህ። መኩን ተቀበሉት እስኪ ሰዎች። እና እኔ ከዚህ ቪዲዮ የተረዳሁት በጣም ነው የሚያሳዝነው። ቱ ቢ ኦነስት እነዚህ ሰዎች ስታያቸው ጊዜ ብሬ አንተ የለህም ልክ ይላለው እያለ ነው። እኔ ጋር ቪዲዮን ነው የላከልኝ። እንትን ሞዴሬተር የለኝም። ኧረ ይኖራል እኮ እዚህ ውስጥ። ኧረ ግድ የላችሁ ተቀበሉት። አንድ ሞዴሬተር የለ የጋዲ ሞዴሬተሮች ትላለ እና የሉ። እሺ ብቻ ግን ይሁማ ቪዲዮ ላይ እንዳያችሁት ማለት ነው እነዚህ ሰዎች ለክርስቶስ ዲቮትድ ናቸው። በቃ ይወዱታል ምናምን፣ ግን ሐሰተኛ በሆነ መንገድ ነው ደስ የተጠጉት፣ ወይም ደግሞ ተሸውደው ነው የተጠጉት። እና እያቸው ውስጥ የሆነ መጥፎ ነገር እንትን ያላቸው ምንም አይመስሉም ጭራሽ። በቃ እንደ ማንኛውም ሰው በቃ እግዚአብሔርን ፈልገው እንጠቃለን ብለው ነው ቀና ብለው በቃ የጠበቁ የሚጮሁት ማለት ነው። ግን በዚህ መሀል በቃ በተሳሳተ ቤልን የተቀበላችሁ ሰዎች ለምን መኩን አትቀበሉትም? ቤልን የተቀበሉ ሰዎች ለምን መኩን አይቀበሉትም? ምን አይነት ሰዎች ናቸው? እና በቃ ደስ ብሏቸው ነው ወደ ላይ እያዩ ያሉት ምናምን። ጩኸታቸው ራሱ እኮ ያስታውቃል። ግን ይሄ በጣም ያሳዝናል። እኔ ቪዲዮ በጣም ነው የሚያሳዝነው። ምክንያቱም በቃ ደስ ብሏቸው ኤክሳይትድ ሆነው ምናምን፣ በዚህ መሀል ልባቸው ሲሰበር አስቡትማ። አንድ ያመኑት ፕሮፌት አለ እና ያን ፕሮፌት አምነው በቃ ተደስተው ቀና ብለው እያዩ ነው፣ የእሱን ሀሳብ ሰምተው ማለት ነው። በቃ ልንሄድ ነው ብለው እግዚአብሔር ሊወስደን ነው። ግን ከዛ ያጋጠማቸው ነገር አስቡት። እና ብቻ ይሄ ኮንሰፕት እንዳጠቃላይ ንጥቀት የሚባለው ነገር በጣም ከባድ ነው ምናምን። እና ብርሽ የምትቀጥለው ነገር ካለ ቀጥል። ወይ እንደዚህ አይነት ነገር ብርሽ ነው ያልኩት። ቤሊ ሰላም ባይዘው በየአመቱ ነው ያሉት እና ከጴንጤ ጋር መስፋቱ
ተደረገ እስቲ ቪዲዮ እንስማ። አሁን ጋይስ በደንብ በኩን አስገባው ጋዲ ሞዴሬተር የለም እንዴ? አይ ሞዴሬተር ስጠኝ ወይ ለኔ ሞዴሬተር ጋዲ ምንም እኔ ሰው እንትን ኮኔክሽን በጣም እያዛገኝ ነው። ሰው መቀበልም እንትን ማለትም በጣም እያስቸገረኝ ነው። እንኳን ስልጣን ልሰጥ አይደለም ቪዲዮን ለማብራት ራሱ በጣም ደቂቃ ፈጅቶብኝ ነው። ሞዴሬተሮች ተቀበሉ ነው። እሺ እንዲህ አድርጉሽ። ኤኒዌይስ አሁን ቪዲዮ ላይ የምታዩት ሰው ተናገር የተባለ ሰው ነው። ስሙት በደንብ እንተረጉምላችኋለን። እሺ ዞሮ ዞሮ ቅድም ያልኳችሁን ሐሳብ ማለት ነው። Go ahead, Bri. Whether you are ready or you are not ready, the rapture in 14 days from now is going to take place. Hey, 14 days. So, with those words said, to the people who are opposing my message, who look at me and think I am just one more, and even pull up scriptures, to oppose what I'm saying. This is what I have to say to you. On that day of the 23rd, who is God going to back up? You or me? Whose words are going to fall to the ground? Mine or yours? Irrefutable. It's final. It is final. አንዴ ተርጉምላችሁ ከስር እንትን እያልን እንድንሄድ ታች ያሉ ሰዎችን አሁን መጨረሻ ላይ ያለው ሐሳብ እስካሁን ያወራው ሐሳብ ደህና ነገርም አላወራም። አይ አታጥፈው፣ ችግር የለውም ባታጥፈውም ችግር የለም። እና ብቻ ይሄ ዴቱ አሁን ይሄን የተናገረበት ሰዓት አለና ሴፕቴምበር 23 እና 24 ራፕቸር ሀፕን ያደርጋል። ኦኬ ራፕቸር ሀፕን ያደርጋል። ኢሪፊዩተብል ነው ወይ ደግሞ በዚህ ቀን ወደዳችሁም ጠላችሁም ግዴታ ይሄ ንጥቀት የሚባለው ነገር ሀፕን ያደርጋል ብሎ እየተናገረ ነው። እርግጠኛው ነው እንደምታዩትና ሴቶቹ ራሱ በጣም የሆነ ሰርፕራይዝ ዶኑ ደስ ብሏቸው የሆነ ሀሴት እያደረጉ ነው የሚሰሙ ምናምን እያሉ ነው የሚሰሙት። አይታችሁ ከሆነ ኦኬ ኢሪፊዩተብል ነው በቃ ሀፕን ያደርጋል ብሎ ነው እየተናገረ። እንግዲህ ይሄ ሰውዬ ነው ከእግዚአብሔር ሰምቻለሁ ብሎ የሚናገረው። ቀጥል ብርዬ። Cannot be disproven. In fact, no one has disproven this date. People have said a lot of things. No one can disprove it, Alec. Listen to what the words that I speak will fall
ጠብ አትልም እያለ ነው። መሬት ላይ ጠብ አትልም። ጠብ አለ ግን በጣም በሚያስብ ሁኔታ ጠብ አለ። አልተፈጠረም። ሲሄዱ ተመልከቱ። ይሄ ሁሉ ህዝብ እውቀት ከማጣቱ የተነሳ ጠፍቷል የሚለውን ትንቢት የተፈጸመባቸው ሰዎች ተመልከቱ። ብሬ ፕሌይ በለው። በጣም ነው የሚያሳዝነው። ህፃኑን ይዞ በእናቴ ህፃናትን እያያዙ አይታ ሚሪንዳ ይዛለች አይታል አንዷ በጣም ሳድ ባይዘው ያሳዝናል። እግዚአብሔር በሚያውቀው እግዚአብሔር ይርዳቸው፣ እግዚአብሔር ማስተዋል ይስጣቸው። እኔ በጣም ጋይስ በጣም የሚያሳዝነኝ ነገር የምር አሁን እዚህ ላይ ስለንጥቀቱ ምናምን ነገር ብቻ አይደለም ጴንጤዎች ጋር ያለው ልምምድና ጴንጤዎች በአጠቃላይ በጣም ነው የሚያሳዝኑኝ። በጣም እኔ እንጃ። እኔ ስፒሪት በጣም ብዙ ሰዎችን ከሚሸውድበት ቦታ አንዱ ትልቁ ቦታ እዛ ጴንጤቆስጣል ውስጥ ነው ብዬ ነው የማምነው። በጣም በትልቁ ማለት በቃ ሰይጣን እንዲህ ሰዎች ላይ እንደ ቀልድ ነው የሚጫወት፣ እንደ ቀልድ በቃ ይሶሳድ ባይዘው በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው አሁን የሁሉ ሰው ወደ ተራራ መውጣት ምን ማለቱ ምናምን አይደለም። ይሄ በየአመቱ ነው አፕን የሚያደርገው በየአመቱ በቃ እንዴ። አሁን እኮ ሰዎችን ወደ እውነት እኮ የማማይክ ነው ኦን የሆነው ሜቢ ድምጽ ያስተጋባ ነው መሰለኝ እና ይሄ በየጊዜው ነው አፕን የሚያደርገውና አሁን እነዚህ ሰዎች ማስተዋል ይስጣቸው። እኔ በቃ እንዳልኩት ነው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ በቃ ጠፍቷል። አሁን እንደዚህ በጣም ብዙ ሰዎች አሁን ኮሜንት ላይ ብትመለከቱ አባ ገርማ እንዲያርጉ ይላሉ። በጣም በቃ ይሄ የታወሩ ህዝቦች፣ እግዚአብሔር በሚያውቁ ማስተዋል ያጡ ህዝቦች። ንጥቀት የለም እያልኩ ነው ባይዘው። ንጥቀት የሚባል ነገር ጴንጤዎች እንደሚያስቡት የለም። ከቀደም ጀምሮ እኮ ጴንጤዎች ግቡ፣ በእውቀት ማውራት የምትችሉ ግቡ እያለ ነው። አንድ ቁጥር ጻፉ። የለም ይኸው ጠበቀን እኮ። የሚገቡት ሰዎችም ዶክተር ዘበነ እንዲያድርጉ ይሉናል፣ መምህር ግርማ እንዲያድርጉ ይሉናል። እኛ እሱ ነው እንዴ ጥያቄያችን? ይኸው ንጥቀት እንጠቃለን ብላችሁ የምታምኑ ሰዎች ግቡ፣ አንድ ቁጥር ጻፉ፣ ግቡ። ቤሊ አንተ አትጻፍ እባክህ፣ አንተ ምን እምነትህንም አላወቅም፣ ይቅርታ አድርግልኝና ግቡ። የለም በቃ ይሄ እንዲህ ነው። ቤት ከፍታችሁ ጴንጤዎችን ጠዋት የነበረው ውይይት አይታችኋል። ኦኬ ከኤፍሬም ባለ ጊዜ ጋር ያደረግነው ውይይት ያየ ሰው አይቷል። ግን ከዛም ባለፈ ይኸው ጠዋት ንጥቀት ስፔሲፊክ ቦታ አለው እንዴ ለንጥቀት? አሁን እንግዲህ እግዚአብሔር በሁሉ የሞላ ነው አይደል? ጌታን ላለማድከም ነው ወደ ተራራ የሚሄዱት። ተራራ የሌለበት ሀገር ሲልቆ የሆነ እንግዲህ ከኋላ ይነጠቁ ባይዘው ምንም እኮ እንዳልኩ ነው። 1830 ላይ ባይዘው ታች ያላችሁ ሰዎች ሜቢ የማታውቁ ፕሮቴስታንቶች ጴንጤዎች ካላችሁ 1830 ላይ ነው ባይዘው የቴዎሎጂው ራሱ የተጀመረው። ኦኬ ቴዎሎጂው ራሱ የተጀመረው
ጀምሮ 1830 ላይ 1800 ዓመት በሙሉ ቸርች ውስጥ የማይታወቅ ትምህርት የማይታወቅ ነገር ነው እና በዚህ ደረጃ ነው ሰው ተሸውዶ በቃ ያጋንንት መጫወቻ ሲሆን የሰዎች መጫወቻ ሲሆን ማየት በጣም ያሳዝናል። በቃ ክርስትና በጣም እንዲሰደቡ ከሚያደርጉ ቤተ እምነቶች ውስጥ ዋና ቦታ የሚወስደው ጴንጤቆስታል ነው። ዋና ክርስትና እንዲሰደብ ከሚያደርጉ ቤተ እምነቶች ውስጥ አንደኛው ዋናው ጴንጤቆስታል ነው። እና ኤኒዌይስ ብቻ እስቲ ያሳዝናል። ጌታ ማስተዋል ይስጣቸው። ማውራት የምትፈልጉ ሰዎች አንድ ቁጥር ጻፉ። ካልሆነ ግን ወይ ዮሐዴ ብሬ ማለት ዮሐዴም ሰላም በለና ዮሐዴም ከቀደም ጀምሮ ሐሳብ ስላልሰጠ ሰላም በለና ዮሐዴ ሐሳብ ትሰጣለህ። አሁን አይ ቲንክ ቤት ገብተህ መሰለኝ የገባው። ኡስታዝ ዛሬ ሰው ምን ሆኖ ነው? ቆይ ገና አልገባውም። እሺ ምን አልከኝ? አይ ምን የሚል ሀሳብ ላነሳ ፈልጌ መሰለህ። ለምሳሌ ብዙ ጊዜ የዚህ የዩቱብ ፋላሲ ያው ብዙ ጊዜ ይነሳል። በዚያ ሳይድ አርጊው ለማድረግ ሀሳቡን ያነሳሉ እና የሆነ በዚህ እንዲህ ይሄ ሀሳብ ከዚህ አንጻር ስህተት ነው ስትል አይ ከዚህ አንጻር እውነት ነው ከማለት ይልቅ እናንተ ጋር እንደዚህ ይሆን የሚል ሀሳብ ይነሳል ብዙ ጊዜ ማለት ነው። ለምሳሌ እንግዲህ አንዳንድ ግለሰቦች ይነሳሉ ባይዞ በመሰረተ ሀሳብ ልዩነት አሁን እናንተን ከምንቃወምበት መሰረታዊ ነጥብ አንዱ ምንድነው ከተባለ ግለሰባዊ ምልከታ እናንተ ጋር ያመዝናል ነው ወይ ደግሞ ይበዛል ነው which mean ኢንዲቪጁዋሊዝም ወይም ኢንዲቪጁዋል ተውት ዝንባሌውን ይወስዳል ነው። ለምሳሌ ማን ነው ፕሮቴስታንቲዝምን ከመጀመሪያ የመሰረተው ሲባል አይደል which is clear ማርቲን ሉተር ግለሰብ ነው። ከዚያስ ጆን ካልቪን ዙዊንግልም ስናነሳ ግለሰቦች ናቸው እያለ መጥቶ ጴንጤቆስታልንም ቢሆን አሁን በ19 አካባቢ 1900 ምናምን አካባቢ የተመሰረተው የጴንጤቆስታል ሙቭመንትንም ብናይ እነገለ የሚባሉ ግለሰቦች አሉ ምን ያሉ የመሰረቱት ማለት ነው። በእኛም ሀገር አሁን ያለውን የፕሮቴስታንቲዝም አካሄድ ስናይ ለምሳሌ እዩ ጩፋን ባለፈው እንትን ሊሉት ፈለጉ። ይሄ ላይክ ሊያወግዙት ወር ደግሞ ይሄ የአናቴማ ሊያወጡበት ፈለጉ። ግን ምን አላቸው? እንተያያለን ምናምን ብሎ አልቀበልም አላቸው። 2009 አካባቢ 14 ሰውን አውግዘው ነበር፣ ግን አልቻሉም። ሁሉም በራሳቸው ቀጠሉ። ለምን? ግለሰባዊ ስለሆነ ቤተክርስቲያን ሳይሆን የቡድኖች ስብስብ ስለሆነ ወይ ደግሞ የሆነ ሰው ሰዎችን ማስከተል የቻለ ሰው ሊመራው የሚችል ስብስብ ስለሆነ። አሁን የኦርቶዶክስ ቤተክርስቲያን ምን ይለያታል ከተባለ በሐዋርያት ዘመን ታስታውሳለህ ጋር የሐዋርያት ስራ ስንት ላይ ነው የዚህ የመጀመሪያው ጉባኤ በሚበሉና በማይበሉ ይሄ ለጣዖት የተሰዋውን እንዳትበሉ ሐዋርያት የመጀመሪያውን ጉባኤ ደግሞ ሲኖዶስ ያደረጉበት ማለት ነው። ያንን ሲኖዶስ ሐዋርያት አደረጉ። ሐዋርያት ውሳኔ ያስተላለፉ። ዲያቆናት መሶም ሲፈልጉ ሐዋርያት ተሰበሰቡ። ሐዋርያት ያን አደረጉ። በግለሰብ አይደለም ማለት ነው። ሶ ቤተክርስቲያን ለምሳሌ አባ ገሌ ወይ ደግሞ የሆነ መምህር ገሌ የሆነ ነገር ስተት ቢያስተምር የሱና የሱ ሆኖ ነው የሚቀረው። ለምን? የመጀመሪያ ሊቃውንት ጉባኤ አለ። ከዚያሳ ሲኖዶስ አለ፣ ምልአተ ጉባኤ አለ። ምልአተ ጉባኤ ሆኖ ምን የሚለው የሚወስነው ትምህርት ግለሰብ አያወጣም። ኢቭን ቀኖና ግለሰብ አይቀንንም። በግለሰብ የሚቀነን ቀኖና የለንም። ስለዚህ በምን ስሌት ነው የምታወዳድሩት? ለምሳሌ እንበል ሌት እንበልና እንዳሉት ዶክተር ዘበነ ተሳስተዋል እንበል። ተሳስተዋል። ማን ተሳሳተ? ዶክተር ዘበነ። የዶክተር ዘበነ የምትባል ቸርች የለችም። የኛ ያለችን የክርስቶስ ኢየሱስ ቤተክርስቲያን ናት። ከዚያሳ ኢቭን ቅዱስ አባታችን አቡነ ማትያስ የሆነ አዲስ ትምህርት እግዚአብሔር ያድርግብን አምተው አይ ለምሳሌ እኔ ቅዱስ ቁርባን አልቀበልም ቢሉ እውነተኛቱን አልቀበልም ቢሉ የሲኖዶሱ የሐዋርያቱ በሐዋርያቱ እግር ወይ ደግሞ በሐዋርያቱ ቅብሎች የመጣው ነው የሲኖዶሱን የሚመሩ በሲኖዶሱ ውስጥ ያሉት እነዚያ የሲኖዶስ አባላት ቁጭ ብለው ትምህርቱን ነግረው ካልተመለሱ ቅዱስ ፓትርያርኩ ይለያሉ እንጂ ቤተክርስቲያን በቅዱስ ፓትርያርኩ አትወሰድም። አየ ግለሰብ አይደለም። የማና ቤተክርስቲያኒቱ የክርስቶስ ኢየሱስ ናት። ለዚያ ነው እኛ የግለሰብ ምልከታ አይደለም። ቤተክርስቲያን የሚመራት ራሱ ክርስቶስ ነው፣ ራስ የሆነላት እንጂ ግለሰቦች ብድግ ብለው የሚፈልጉትን ሀሳብ እያመጡበት ታስታውሳላችሁ አይደል? ምናልባት ይሄ በጣም ቫይራል የሆነ ነገር ነው። ዮናታን የሆነ ጊዜ ላይ ምን አለ? ክርስቶስ ከድንግል ማርያም ስጋን አልነሳም አለ። በጣም ትልቅ ምንፍቅና፣ ትልቅ ስህተት ነው። 5 ዓመት ሙሉ
እልላስ ብሎ አስጨብጭቧቸው ከ5 ዓመት በኋላ የሆነ ነገር አንደርስታንድ ሲያደርግ ኖ ባለፈው እልል ያላችሁት ያጨበጨባችሁበት ጉዳይ ስህተት ነው። ክርስቶስ ከድንግል ማርያም ስጋ ነስቷል። እኔ ተሳሳትኩታል። አየህ፣ ግለሰባዊ ህብረት ስለሆነ ወይም እንደ ፒኤልሲ ስለሆነ ስትፈልግ ተሳሳትበታለህ፣ ስትፈልግ ታርመዋል። ደስ ባለ ጊዜ ብዙ ሰው ገለ አሁን እሱ ያስተማረውን ስጋ አልነሳ የሚለውን ትምህርት አምነው የሞቱ ሰዎች አሉ። በአምስቱ ዓመት ውስጥ ከነስተታቸው ከነመንፍቅናቸው ሞቱ ማለት አይደል? እሱ መጥቶ እስኪያስተካክል ሉክ። በኦርቶዶክስ ቤተክርስቲያን ግን እንደሱ የለም። የክርስቶስና ቤተክርስቲያን እኔና ጋዲ እዚህ ላይ ቁጭ ብለን ወይ ጋዲ እዚህ ቁጭ ብሎ የስተት ትምህርት አስተምሮ ቢወርድ ኔክስት ታይም ላይ ይጠራል። ይሄን ከየት ነው የመጣው ይባላል። ከመጽሐፍ ቅዱስ ጥቀስ ወይ ደግሞ ከአባቶች ጥቀስ ትባላለህ። ካልጠቀስክና ከሌለ ታረም ተብለህ ትማራለህ፣ ይነገርሃል። ካልተመለስክ ትለያለህ። እና ይሄ ቤተክርስቲያንን ከግለሰቦች ጋር አታጣብቋት። ቤተክርስቲያን ሲኖዶሳዊት ናት። እና ያንን ሀሳብ ለማንሳት ነው ጋዲ። ቴንኪው ብርዬ፣ ጥሩ ሀሳብ ነው ያነሳው። ጋይስ በቃ እንግዲህ ከቅድም ጀምሮ ስላሴው እግዚአብሔር ብሎ እንዳስተማረ አይ ብቻ አይነሳ። ዞሮ አንድ ነገር እንድታስተውሉ የሚፈለገው ነገር ምንድነው? በዚህ መሃል አንድ የመጨረሻ ሀሳብ ላንሳና ሜቢ እንግዲህ ጋይስ ቤት ከፍተን ከቅድም ጀምሮ ኦልሞስት ከ2 ሰዓት ጀምሮ ሀሳቦችን አንስተናል። ገብታችሁ ሞግቱ ብለናል። የለም ባይዘው ገብቶ መሞገት የሚችል ሰው የለም። በፍጹም ሊሞግቱ አይችሉም። ንጥቀት የሚለውን ሀሳብ በፍጹም ሊሞግቱ አይችሉም። ግን አንድ ማወቅ ያለባችሁ ነገር እንደው ንጥቀት የሚለው ትምህርት ላይ ራሱ በዚህ ደረጃ እይታ ነው ቪው ነው እየተባለ ከመከራው በፊት ነው በመከራው ጊዜ ነው ከመከራው በኋላ ነው እየተባለ በዚህ ደረጃ ልዩነት ራሱ የመጣው የጌታ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ኦኬ፣ ወጥ የሆነ ትምህርት ምንም ነገር ላይ የለም። ቀደም አንዲቾ ቤት ገብቼ ነበረ። ኦኬ፣ ለምሳሌ በጣም በሚያስቃችሁ በጣም ደብል ስታንዳርድ ናቸው ብዙ ነገር ላይ። አንቾ ማለት ሀና ላይክ ሉተራን የሆነችው ማለት ነው። ቅርብ ጊዜ ለምሳሌ ሉተራኖች በቅዱሳን ስም ቤተክርስቲያን ይሰይማሉ። በቃ ሁሉ ነገር ላይ ፕሮቴስታንቶች በቃ የጌታ ቤተክርስቲያን አታክ ለማድረግ የሚያገኙትን እድል በሙሉ ነው የሚጠቀሙት። ለምሳሌ በቅዱሳን ስም ቤተክርስቲያን መሰየም ሉተራኖች ጋር ይሰይማሉ። በቅዱሳን ስም ቤተክርስቲያን ይሰይማሉ። ለምሳሌ የት ነው ያመጣችሁት ብላችሁ ሉተራኖችን ስትጠይቋቸው ወደ ኋላ ተመልሰው የቤተክርስቲያን አባቶችን መጥቀስ ነው የሚፈልጉት። አስተውሉ። ነገር ግን ከነዚህ ከሉተራኖች ጋር ከመካነ ኢየሱሶች ጋር ህብረት የሚያደርጉ ከዚህ በፊትም አንድ የአንግሊካን ቤተክርስቲያን ቪዲዮ ሰርችላችሁ ነበር። እዚህ ወደ ቀበና አካባቢ ቅዱስ ማቴዎስ የሚባል ቤተክርስቲያን አይደለ? ከነዚህ ሰዎች ጋር ህብረት ያደርጋሉ። ችግር የለባቸው። ቅዱስ ማቴዎስ ብሎ ሰየሙን። ግን ልክ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ልክ ሲያዩ አብሯቸው ያለው ስፒሪት መንጫጫት ይጀምራል። አሱናስ የጌታ ቤተክርስቲያን የሆነ ነገር እንዳደረገች ቤተክርስቲያን አታክ ማድረግ እንዴት? ማን ነው? ከየት አመጣው? በቅዱሳን ስም እዛው አፍንጫ ስር እኮ የተቀመጥከው አንግሊካኖች እኮ ሉተራኖች እኮ እነዚህ ፕሬስቢቴሪያን ቸርቾች እኮ በቃ በቅዱሳን ስም ቤተክርስቲያን ይሰይማሉ። ኦኬ፣ በሐዋርያት ስም ቤተክርስቲያን ይሰይማል እንዴ? ለምን እነሱን አትቃወምም? ቀድመ ወደኛ መተኛን አታክ ማድረግ በፊት እኛ መልሳለን አይደለም። እና በጣም ከምላችሁ በላይ ደብል ስታንዳርዶች ናቸው። ደብል ስታንዳርድ ናቸው። ብዙ ነገር ማንሳት ይቻላል። ብዙ ነገር ማንስተናል ብዙ ጊዜና ይሄ ንጥቀት የሚባለውን ትምህርት እንዳልኳችሁ ሰው ሰራሽ ትምህርት ነው። ተረት ነው። ኦኬ፣ ተረት ነው እና 1830 ላይ ነው የተጀመረው። ከዛ በፊት አይታወቅም። ቴዎሎጂም ሆነ ምኑ አይታወቅም። ይሄው በየአመቱ ያጃጅሏቸዋል። በዚህ ዓመት አፕን አደረገ። ከዚያ ዓመት በፊትም ብዙ በየአመቱ በዚህ ጊዜ ንጥቀት እንዲሆናል ንብረታቸውን የሸጡ ብዙ ነገር ያደረጉ ብዙ ሰዎች አሉ። ነቲንግ፣ ምንም የተፈጠረ ነገር የለም። ኦኬ፣ እግዚአብሔር አምላክ ሰዎቹ እዚህ ህብረት ውስጥ ኦኬ እንደዚህ አይነት ቦታ ላይ ያሉ ሰዎች እንዲድኑ ከዚህ በላይ እንዴት ምልክት ይስጣቸው? ህብረት የሚያደርጉበት ቦታ የሚሄዱበት ቸርች የሐሰተኞች ቤተክርስቲያን እንደሆነ ኦኬ እውነተኛው የጌታ ቤተክርስቲያን እንዳልሆነ ከዚህ በላይ እግዚአብሔርስ ከዚህ በላይ እንዴት ማረጋገጫ ይስጣቸው? ጋይስ እንዴት ይስጣቸው እንዴ? ጌታንስ ምን ብለው ይጠይቁታል? ምን አላወቅንም አላስተዋልንም ይበሉ? ለምን እንዴ? ይሄ በዚህ ደረጃ ሲጃጃሉ
እንዲሆናችኋል እንዲትሆናላችሁ ትነጠቃላችሁ በዚህ ቀን ይሄ ሁሉ ህዝብ በየሀገሩ እየጎረፈ እየተሸወደ እየተመለሰ ይሄ ነገር ማንቂያ ደውል ካልሆነው ምን ማንቂያ ደውል ይሆናል? ለእንደዚህ አይነት ሰውስ ትምህርትስ የምር እንደው መጽሐፍ ቅዱሳዊና ስነ መለኮታዊ ትምህርት አስተምራችሁ ሰው እንዲነቃ ማድረግ ይቻላል? እንደዚህ አይነት ሰዎች አይቻልም። ኦኬ፣ ለዛ ነው ጴንጤ ቆስጣን ልምምድ ውስጥ ያሉ ሰዎች ብዙዎቹ ስፒሪት ፖሴስድ ናቸው፣ ያሳዝናሉ። ኦኬ፣ ለዛ ነው የሆነ መንፈስ የሚያፈራግጠው የሚያወራጨው ምን የሚለው የሆነ መንፈስ አለና ያንን መንፈስ እንደ መንፈስ ቅዱስ ስለተረዱት ሰዎች እንደ መንፈስ ቅዱስ ስለተረዱት አስቸጋሪ ነው። ኦኬ፣ አስቸጋሪ ነውና ይህን ሰው ሰራሽ ትምህርት ደግሞ በእግዚአብሔር ቃል ሁሌም ማፍረስ ተገቢ ነው ብለን ስለምናስብ ነው ዛሬም ላይቭ የገባ ነው። ከ2 ሰዓት ጀምሮ እንግዲህ ኦልሞስት አሁን 4 ሰዓት ሆኗል። ለ2 ሰዓት ላይቭ ነበርን። እስካሁን ድረስ ያነሳናቸው ብዙ ሀሳቦች ነበሩ። ቪዲዮዎችን አይተናል፣ ሀሳቦችን አንስተናል። ሌላ ጊዜ አስፈላጊ ከሆነ ደግሞ እንደው መጽሐፍ ቅዱስ ላይ ነጥቀት እየተባሉ የሚነሱ ክፍሎች ለምሳሌ አንደኛ ተሰሎንቄ ላይ ያለው ማቴዎስ 24ን ኦልሬዲ ጠዋት ዲባንክ አድርገነዋል ውይይቱ ላይ። አንደኛ ተሰሎንቄ ምዕራፍ 4 ላይ ያለው አባቶች እንዴት ነበር የተረዱት እንዴት ነው ያስተማሩት የሚለውን ነገርም ሰፋ ያለ ማብራሪያ እንሰጣለን። ለዛሬ ግን አይ ቲንክ ጋይስ እዚህ ላይ ቢበቃን መልካም ነው ብዬ አስባለሁ። ለዛሬ እዚህ ላይ ቢበቃን መልካም ነው። ሜቢ አላቅም መዝሙር ነገር መስማት ካለብን አንድ መዝሙር እንስማና የዛሬው ላይቭ ሴሽን በዚህ ብናጠናቅ መልካም ነው ብዬ አስባለሁ። እናንተ ሰዎች what do you think? በቃ ይበቃል። ፓፓ ምናልባት የዋዴ የሚጨምረው ነገር ካለ የሚገባ ሰው ካለ አላውቅም እንጂ አዎ የዋዴ አይ ውጭ ነኝ ስላለ አሁን ገብቻለሁ። ምንድነው እሱ ወንድማችን ትሄዳለህ ብዙ ወይስ? ኦኬ ሚዩት አደረከው? አይ ገብቻለሁ። እንዴት አመሻችሁ? ቃሌ ታሰማል። ፒሶን ፓፓ እኔማ እኮ በቃ ላይቭን ልዘጋው ነበር። በቃ ሜቢ የምትጨምረው ሀሳብ ካለ የሆነ ነገር የምትለው ነገር ካለ እድል ልስጥህ። ኦልሬዲ ከ2 ሰዓት ጀምሮ እዛ ቤትም እና አናጋም ስለነበርኩ ነው ከ2 ሰዓት ጀምሮ ላይቭ ነበርና የሚገባም ሰው ጠፋ። እንግዲህ ገብታችሁ ሞግቱ ስንልም ያው የሚሞግትም ሰው ስለጠፋ ምን እናድርግ ብለን ነው ተቸገርን እኮ። ንጥቀት እኮ ከባድ ነገር እኮ ነው ብራዘር። አክቹዋሊ ብዙ ርዕሶችን እያነሳችሁ ነበር፣ እየሰማው ነበር። እኔ ማውራት አልቻልኩም እንጂ ስለ ንጥቀት ተነሳ። ደግሞ ነብይ የለም ያለው የቀለሜ አባቱ ቲቪ ጆሹዋ ምናምን ተነሳ። ስለሱ ሰግጦ ሲከራከር ነበረ። እውነት ለመናገር አንዳንዴ ከታወርክ ከባድ ነው። አክቹዋሊ ነቢያትን መደገፍ ከጀመርክ የማትወጣው አዘቅት ውስጥ ነው መገባውና ሆሊ ስፒሪት ነው የነገረኝ ብሎ ልክ እንደዚህኛው ሰውዬ ማለት ነው። አሁን ንጥቀት አለ ብሎ እኔ ድፍረቱ ራሱ ከየት እንደሚያመጡት አይዶን ነው። በነገራችን አለማወቅና ሰይጣን ደፋር ያደርጋል ብለን እንቀይረው መሰለኝ። አላዋቂነት ነበር ደፋር የሚያደርገው፣ ለካ ጅሬውም ደፋር ያደርጋልና ቲቪ ጆሹዋም የዛኔ በቃ ሆሊ ስፒሪት እንደዚህ ያለ ምናምን ብሎ ተሳስታል ሲባል ያሳሳተኝ መንፈስ ቅዱስ ነው የሚል ድፍረት ነበር የተናገረው። ይሄም ዘሴም ተመልክታ እያንዳንዱ የምናገረውን ቃል ወይም ደግሞ ከአፌ የሚወጣውን ቃል ከእግዚአብሔር አፍ የወጣ ነው። ኦኬ እና ኢሪፊቴብል ነው ቀኑ ማለት ነው። በቃ ሪፊት የማይደረግ የማይሳሳት ቀን ነው ብሎ ነው የተናገረው ማለት እና እኔ ደፍረው ማለት በጣም ምን ያክል ነቢያቶቻችሁን በምታምኗቸው ልክ ፈጣሪን ብታምኑ ኦኬ ቅዱሳኖቹን ብታምኗቸው የምሬን እኮ ድንግል ማርያምን ይህን ያክል እንኳን ሐሰተኛ ነቢያትን በሚያምኗቸው ልክ እና በሚያከብሯቸው ልክ ድንግል ማርያምን አያከብሯትም። የአምላካቸውን እናት ድንግል ማርያምን አያከብሩም ማለት ነው። ኦኬ የፈጣሪያቸውን እናት ይህን ያክል አያከብሩም። እሷም እንደኛ ነች፣ እሷም ሰው እኛም ሰው እንዲህ እያሉ በድፍረት ይናገራሉ። ድንግል ማርያም እንደዚህ ሐሰትን የሚናገሩ ጭራሽ ራእይን ሳይመለከቱ አየም ብለው ኦኬ የሰይጣንን መልእክት የሚያስተላልፉ አካላትን ግን በምን ያክል ልክ ኦኬ እንደሚያምናቸው አይታቸዋል። ኦኬ አንድ ሀገር የሚያክል ህዝብ ተራራ ድረስ እኔ ኧረ በስመ አብ ተራራ አስወጣቸው። ጀግና ነው እውነት ለመናገር እንነጠቃለን። ቤቶቻቸውን ሸጡ። ያ እንተም ቢሆን እዚህ ሀገር ቢሆን ምንድን ነው የሆነ አንድ ዘፈን አለ አይደል? ከተራራው ላይ አትዛል ጉልበቴ። ኢትዮጵያ ውስጥ በዚህ ዘፈን ታጅበው ነው የሚሄዱት አሉ።
ኧረ ይመቻቸው። እውነት ጀግኖች ናቸው። ጀግኖች ማለት ጀግና ነው። ቢያንስ ስፖርት አሰራችሁ ምንም ኦኬ ኃይል አለው። ቢያንስ አንቀሳቀሳችሁ። ጭራሽ ተስፋ አይቆርጡም። ወደ ላይ ወደ ፀሐይዋ ምን አርጊን እንደሚሏት ጫካ ውስጥ ገብቶ ሲቀውጡት ነበር አሉ። የአንዳንዶቹ እንጥላቸው ሳይቀር ተበጥሷል። እንዴ ምንድነው? አንድ እንትን አለ ጭስ ትዝ ይላል። ይዋዴ መዝሙረ ዳዊት ላይ ምን እግዚአብሔር በዙፋኑ ሆኖ ይሳለቅባቸዋል ይላል አይደል? አንድ አገላለጽ አለ ባይዘው መዝሙር 2:4 ላይ አዎ ይስቅባቸዋል፣ ይሳለቅባቸዋል ይሳለቅባቸዋል። በቃ እና አሁን እግዚአብሔር እንደው በእርግጥ እግዚአብሔር ያው ቸር መሐሪ እንደመሆኑ ሰው በዚህ ደረጃ ሲጠፋ ያው አንደኛ ጢሞቴዎስ ምዕራፍ 2 ላይ ጋይስ ታውቁታላችሁ አይደል? ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል ጳውሎስ። እና እግዚአብሔር ሰው በዚህ ደረጃ እንዲታወሩ እንደው በቃ እግዚአብሔር ከዚህ በላይ እንዴት እንደው እንትን ይበልና ቀጥለው ያለ መሀል ላይ ገባውበት እኔ እንደው የምርም ያሳዝኑኛል። አሁን ልስቀምልና ያሳዝኑኛል ደግሞ በአንድ በኩል እግዚአብሔር በሚያውቀው ያ እንግዲህ እግዚአብሔር ከዚህ በላይ እንድትነቃ ምናምን ምንም ሊያደርግ አይችልም አይደል? ኦኬ በቃ ከልክ በላይ ከራስ በላይ የምታምናቸውን ነቢያት ሐሰተኝነታቸውን ገልጦ ካሳየ ከዚህ በላይ ምንም ሊያደርግ አይችልም እግዚአብሔር ማለት። ይሄንን ገልጦልህ አልቀበል ካልክ ደግሞ የሚጠብቅህ ፍርድ ደግሞ በዛው ልክ መቀበል ያንተ ግዴታና ፋንታ ይሆናል ማለት ነው። ዘዳግም ምዕራፍ 18 ላይ ማንም በእግዚአብሔር ስም ትንቢትን ቢናገር የተናገረውም ትንቢት ባይፈጸም ያንን ነቢይ ፈጽሞ አትፍራዋል። ኦኬ ፈጽሞ አትፍራው፣ ነገር ግን በድንጋይ ተወግሮ ይሞት ይላል በብሉይ ኪዳን። አሁን ደግሞ በእግዚአብሔር ስም ኦኬ እንዲህ እያሉ የሐሰት ትንቢትን ይናገራሉ። ትንቢታቸውን ሳይፈጸም ሲቀር ይሄን አትፍሩት፣ በቃ ከእግዚአብሔር ዘንድ በእግዚአብሔር ስም ዋሽቶ ተናግሮታልና ነው የሚል። ስለዚህ እንደነዚህ አይነት ሐሰተኞች ነቢያትን እየተከተላችሁ ኦኬ የቀደሙት በክርስቶስ ፈለግ ሰማዕትነትን የተቀበሉ ቅዱሳንን እየተሳደባችሁ አሁን ስፒሪቱን መለየት ነው። ቅዱሳንን እየተሳደብ ሐሰተኞቹን የምታከብር ከሆነ በተለይ በዚህ አጋጣሚ ቁጭ ብላችሁ የቅዱሳንን ገድል እያነበባችሁ የምትሳደቡ ቤት እየከፈታችሁ ማለት እንደነዚህ ያሉ የሐሰት ነቢያትን ደግሞ የምታከብሩ ማለት ልክ ሐዋርያ ቅዱስ ጳውሎስ ምንድነው የሚለው? ለራሳቸው ትምህርት ኦኬ መምህራንን ያከማቻሉ አይደለም የሚለው። ለራሳችሁ ትምህርት መምህራንን ታከማቹና የእውነት ትምህርት የገለጹላችሁ ያስተማሯችሁ አባቶቻችሁን ግን ትክዳላችሁ ማለት ልክ ጠዋት እንዳያችሁት ውይይት ላይ ከጋዲ ጋር ሲወያ ቅዱስ ዮሐንስ አፈወርቅ ትቀበላለህ? አልቀበልም። አግናቴዎስ ምንም እነ ሂፖሊተስ ምናምን ቢጠቀስ አልቀበልም። እሺ የራስ ስኮላሮችስ እነ ሉተር፣ ካልቪን፣ ዚዊንግሊ ትቀበላችኋል? አልቀበልም። እና ምንድነው የምትቀበለው? ራሱ ጀግና የራሱ ለራሳቸው አስተማሪዎችን መምህራንን ያከማቻሉ ማለት በቃ የሚመችህን ብቻ ለራስ የሚሆንህን ትምህርት ብቻ ይዘ መሮጥ ማለት ነው። እና በእንደዚህ አይነት ህይወት ውስጥ እየሮጣችሁ ያላችሁት ከዚህ በላይ ማንቂያ ከዚህ በላይ ወደ ማለት ልቦናችሁ ሊነሳበት የሚችለው ምንም ነገር ቢቀርብላችሁ በዚህ ካልነቃችሁ ማለት ይሄ ከባድ ነው የሚሆነው። የሆነ ማያልቅ አዘቅት ውስጥ ገብቷችኋል ማለት ነው። ይሄንን ካላነቃችሁ፣ ይሄንን ካላነሳችሁ ከባድ ነው የሚሆነው። እንደው እግዚአብሔር አምላክ ይርዳችሁ ወደ ቀና መንገድ። አተሰይ እሺ ተው ትችዋለህ። ኤኒዌይስ ወደ እውነቱ ሁሉ እግዚአብሔር አምላክ ይምራችሁ። አይ ቲንክ ጋዲም ብዙ ቆይቷል ይመስለኛል እና እግዚአብሔር ይስጥልን መጨረስ እንችላለን። አይ ቲንክ ዩ አዲ ትንሽ ደከመኝ ምናምን ነገር የሆነ የመድከም አይነት ነገር አላል ካሜራ ብርቶ ደቅ ማለቱ ለዛ ነው። አሁን ዛሬ አንተ በቀን ሁለቴ ምናምን ጠዋትም ላይቭ ገባው የሆነ ስፓት ምናምን ነገር ያው የነበርኩበት አለ ውይይት የሚመስል ነገር ከዛ ቀደምም ደግሞ እንትና ጋር ነበርኩ። ዚስ ኢዝ ኦልሞስት ሶስተኛ ቤቴ የራሴን ቤት ከፍት ትላለና ደከመኝ መሰለኝ ለዛ ነውና ብቻ ለነበረን ቆይታ ምናምን ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው ንቁ
ንቁን የመጨረሻው መልእክት ሌላ ምንም ትርጉም መልእክትም የለም። ንቁ። ይህንን እንደ ምክንያት ተጠቅማችሁ ምናምን ነገር ለመንቃት ሞክሩ ነው በቃ። እናንተ ሰዎች ትምህርት ምናምን የሚሰጥበት ሌላ ስፓት ካለ ምናምን ነገር ቀደም ፎይም ከፍቷል ምናምን ሲሉ ነበረ። ከከፈተ ምናምን ነገር ሄዳችሁ እንትን በሉ። ለነበረን ቆይታ በሙሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እሺ እስቲ ዮሐድ የተቀበለው ዮባን ከቻልክ ዛሬ ገፍት መቀበያው እንትን እያለኝ ነው እና እንደዛ ማድረግ የምችሉ ከሆነ እንደዛ አድርጉ። መዝሙር እንስማ፣ አንድ መዝሙር። አው የአቤል ኪዳነ ምሕረትን ጋዲ ስማ። ዮባውን በዚህ ታታም ከትመስልም እኮ እኔ እንደውም አንተ ማለት ነው እግዚአብሔር ፈቅዶ እንኳን ክርስቲያኑ እንጂ ጴንጤ ብትሆን ኖሮ ተራራ ላይ አይደለም ምንም ላይ ታስወጣቸዋለህ። ሳይ ነብይ ጭሮን እኮ ነው የምታስታውስ። አይ በሱ እንኳን አጠርጥረኛል። ዘፋኝ ቅድም ዘፈን ስትጠቅሰምቼ ነው እኔ አንዳንዴ ነው ማስረጃቸው ዘፈን ሆነ እንዳታስብለን እንጂ አንዳንዴ አስባት አቅም ግን እነዚህ ሐሰተኛ ነቢያቶችን ስሾፋቸው እንደው ጴንጤ በሆን ኖሮ ብላ አስባት አቅም በስማም ጢባጢቤ ነው የምጫወትባቸው። ኧረ እግዚአብሔር ይመስገን። እግዚአብሔር አይቶ አውቆ ነው መሰለኝ እንዲሁ እነዚህ ልጆች ጥሩ አይደለም። በጣም እኮ ሞኝ የማይገልጻቸው አሁን ለምሳሌ ፕሮፌት ምናምን ተብለው ከዛን በቃ የሆነ ማይክ ሲጨብጡ ሌላ ታሪክ ውስጥ ናቸው። ከዛን የኢየሱስ ሁለቱ ባህሪያት ምንና ምንድን ናቸው ሲባል የዋህ ነው ቅን ይላል። ወይ መድኃኒዓለም አንተ ሰውዬ ልታስብለኝ ነው በዚህ ማታ። እንዴ ምን አይተን እንዳላየን እንለፍልን ነው እንጂ